11 ኮሚሽነሮች ተሰይመውልን ብዙ ትጋት ብዙ ድካም ከባለሙያዎቻችን ከድጋፍ ሰጪ ሰራተኞቻችን ከመላው ኢትዮጵያ አመራር ከናንተ ጋር ሆነን እዚህ ላይ ደርሰናል። ወደ መጨረሻው ላይ ሁለት ትልልቅ ሰዎቻችንን አጥተናል። ፕሮፌሰር መስፍን አርአያ ሲናገሩ እንግዲህ 11 ኮሚሽነሮች ተሰይመውልን ነው የሚሉት። እዚህ ንግግራቸው ላይ እኔ ካገኘሁት አንዱ ማን ይሰየመላቸው 11 ኮሚሽን ማን ይሰየመላቸው? አሁን ራሳቸው የምክክርና ምንድነው የሚለው የምክክር ኮሚሽን አይደለ? የምክክር ኮሚሽን ፕሮፌሰር መስፍን አርአያ ናቸው እና የምክክር ኮሚሽኑ ራሱ ነው መምረጥ ያለበት ኮሚሽነሮች 11 ኮሚሽነር ተሰይመውልናል ይላል። ማን ነው ብልጽግና ነው የሰየመላቸው 11 ኮሚሽነር? ስለዚህ አሁን ይሄ ምክክር ኮሚሽን የብልጽግና ነው ወይንስ የኢትዮጵያ ነው? ለኢትዮጵያ መፍትሄ የሚያመጣ ነው? ለኢትዮጵያ ፖለቲካል ሶሉሽን ሊያመጣ ነው ወይንስ የብልጽግናን እቅድ? ብልጽግና ባይዘው ይውላችሁ እስከዛሬ ፖሊሲዎቹን በሚፈልገውን ፖሊሲ ኢትዮጵያ ውስጥ አከናውኗል። ለምሳሌ ብልጽግና አዲስ አበባ ላይ ማንንም አልጠየቅም። አዲስ አበባን ሲያፈራርሳት ለልማት ብሎ ሲያፈራርሳት ሰፈሮቿን መንደሮቿን ሲያፈርስ የህዝብ አልጠየቅም። የተከራከረው ፖለቲካ ፓርቲ የለም። ጉባኤ አልወሰንም። በቃ ብልጽግና ስለፈለገ ከተማዋን ማፍረስ ስለፈለገና የሆኑ ልማት የሚመስሉ ነገሮችንም ደግሞ ኦፍ ኮርስ ሰርቷል። አንዳንድ ልማት የሚመስሉ ነገሮች ያው ይሄ አንድ ታክቲክ ነው። ልማት ማድረግ አለብህ፣ ወንዝ ማልማት አለብህ፣ ፓርክ መስራት አለብህ፣ ህዝቡንም ደግሞ ዲሲቭ ማድረግ አለብህ። ኦፍ ኮርስ መሬትን እየነጠኩ ነው አትለው፣ እያለማውልህ ነው የምትለው። ቤትን እያፈናቀልኩ ነው መሬትን እየወሰድኩብህ ነው አይደል የምትለው። ይሄው ልማት እየሰራውልህ ነው፣ ለልጅ ልጆቹ የሚሆኑ ናቸው፣ ሙሽሮች ፎቶ የሚነሱበት ነው፣ አንተስ ልጆች እዚህ ጋር የሚጫወቱበት ነው እያልክ ነው የምታደርገው እንጂ ላፈናቀለ ነው ብለህ ግልጽ አትናገርም። የተወሰነ ልማት ታደርጋለህ፣ ሌላውን መሬት ደግሞ ለአንተ ለምትፈልገው ነገር ትጠቀምበታለህ። መሬቱን ትሸጣለህ፣ ለምትፈልገው ሰው ታስተላልፋለህ። ስለዚህ አዲስ አበባ ላይ በጣም በሚገርም ሁኔታ ከ500,000 ሰዎች በላይ ተፈናቅለዋል። አሁንም ደግሞ ወደ እንደሰማሁት መርካቶ አካባቢ ብዙ ሰው ይፈናቀላል እየተባለ ነው። እንደገና ደግሞ የቤተመንግስት ትልቅ የቤተመንግስት ዓላማ አላቸው። እስካሁን ያፈናቀሉት ለልማት ምናምን ብለው የሰሩት ለመንገድ ብለው ያፈናቀሉት ለልማት ብለው ያፈናቀሉት አልበቃ ብሏቸው እንደገና ከጉርድ ሾላ እስከ ምን ድረስ የሚደርስ ነው። በጣም ሰፊ መሬት ደግሞ ይፈልጋሉ። አሁን ቤዚክሊ በልማትና በቤተመንግስት ማስፋፊያ ስራ ምክንያት የአዲስ አበባን ህዝብ ጠራርገው እያስወጡት ነው። ይሄ ሀቅ ነው። አዲስ አበባ ውስጥ ሰው እንዲኖር አልፈለጉም እና አብይ አህመድ መሀል አዲስ አበባ ላይ ማንም ነባር ኢትዮጵያዊ እንዲኖር አልፈቀዱለትም። ምክንያቱ ግን የሀገር ልማት ነው። ይሄንን ለማድረግ ምክክር አላስፈልጋቸው እና አብይ ሀገር ለማፍረስ አዲስ አበባን አፍርሰው ህዝቡን ለማባረር ማንንም አላመካከሩም፣ ከማንም ጋር አልተመካከሩም። በቃ ስልጣን ላይ ቁጭ ብለዋል። ግሬደር ይዘው ከተማ በሌሊት በ7 ቀን ተነሱ፣ በ8 ቀን ትነሳላችሁ፣ በሳምንት ለቃችሁ ውጡ እየተባሉ ግማሾቹ ያው ጥቃቅን ኮንዶሚኒየም ውስጥ ይገባሉ። ሰፊ መሬት የግል ንብረት ያላቸው ሁሉ ንብረታቸው ሰፊ ንብረት እያላቸው ግን ለምሳሌ የግል ቤት ያላቸው ወደ ካሳንቺስ አካባቢ የፈረሱባቸው እኔ ቤት መጥተው ተናግረዋል። ብዙዎቹ በጣም ሰፋፊ ቤት ያላቸው የንግድ ቤት ሁሉ የነበራቸው ይፈርስና ኮንዶሚኒየም ነው የሚሰጣቸው። አንዳንዶቹ እስከዛሬ ድረስ በግላቸው ተከራይተው የሚኖረዋል። በግላቸው እስኪሰጣችሁ ቤት እስኪሰጣችሁ ቦታ እስኪሰጣችሁ የምትሰሩበት ቦታ እስኪሰጣችሁ ተብለው ከኪሳቸው እያወጡ እየኖሩ ነው ያሉት። ኤክሰደስ ትክክል። መራጭ አስመራጭ እነሱ ነበሩ። ኤግዛክትሊ። ስለዚህ እና አብይ አህመድ ዛሬ ለምክክር ሲመጡ በጉልበት የሚያደርጉትን ነገር በሙሉ አድርገዋል። አዲስ አበባ ለምሳሌ አዲስ አበባ ክልል ምን ብለው ሰይመዋል መሰላችሁ? አዲስ አበባን ሸገር ከተማ ብለው ቆርሰው ወስደዋል አይደል? ሲቆርሱ ማን ነው የቆረሰው? አዲስ አበባ ላይ ሽመልስ አብዲሳ፣ አዳነች አበቤ። ማን ነው አንደኛው? ጥሩልኝ እስኪ። ሽመልስ፣ አዳነች እና ማናቸው የተቀምጠው
ታከለውማ ነው ሽመልስ አዳነች አበቤ ታከለ አልነበረም። ሽመልስ አዳነች እና ማን ነው ለሶስት ተቀምጠው ከተማዋን ቆርሰው የወሰዱበት መንገድ። አሁን ከተማ ይኸውላችሁ ሸገር ከተማ አዲስ አበባን እናካልል፣ መሬቷን እናካልል፣ የአስተዳደር ወሰኗን እናካልል ሲሉ ምክክር ኮሚሽን ላይ አልቀረበም። በቃ እነሱ ማድረግ ይችላሉ፣ በግላቸው ነው፣ ስልጣን ይዘዋል፣ ጠመንጃ ይዘዋል፣ ገንዘብ ይዘዋል። ስለዚህ ከተማዋን ቆርሰው መውሰድ ይችላሉ፣ ቆርሰው ወሰዱ። ስለዚህ ኢትዮጵያ ውስጥ የሚፈልጉትን ነገር በሙሉ ኢምፕሊመንት አድርገዋል። ከተማ ቆርሰው ወስደዋል፣ ህዝብ አፈናቅለዋል፣ በጦርነት 1 ሚሊዮን ህዝብ ፈጅተዋል፣ የእርስ በርስ ጦርነት ከፍተው። አሁን ግን ምክክር ኮሚሽን ብለው መጥተዋል። ምክክር ካስፈለገ ይሄ ሁሉ ሰው ለምንድን ነው ያለቀው ኢትዮጵያ ውስጥ? ለምን ጦርነት አስፈለገ? ለምን መጀመሪያ አላደረጉትም? ለምን የአዲስ አበባ ህዝብ ያለ ምክክር ቤቱ ፈረሰ፣ መንደሩ ፈረሰ? ለምን አዲስ አበባ መሬቷ ተቆርሶ ኦሮሚያ ሸገር ተብሎ ለምን ተሰየመ? ኢትዮጵያ ውስጥ ፖለቲካል ሶሉሽን ካስፈለገ የፖለቲካል መፍትሄ እና አብይ አህመድ የሚያምኑ ከሆነ ለምን እነዚህን እርምጃዎች ወሰዱት? ትቤግኑስ መጀመሪያ እንዴት ወሰዱት? ጥያቄ ነው። እንዴት ሊወስዱ ቻሉ? በጉልበት እንዴት ሊያደርጉት ቻለ? እና አብይ መፍትሄ የሚፈልጉ ከሆነ እነዚህ አሁን መፍትሄ የሚፈልጉ ትልቅ ጥያቄዎች ናቸው። አዲስ አበባን ሸገር ሲቲ ብለህ ስትመሰረት ማን ነው የፈቀደልህ? የአዲስ አበባ ህዝብ ነው የመረጠው? ያለ የአዲስ አበባ ህዝብ ነው ከአዲስ አበባ ወጥቼ ከአዲስ አበባ መስተዳደር ወጥቼ ሸገር መሆን አለብኝ ያለው ነው። አብይ አህመድ፣ አዳነች አበቤ፣ ሽመልስ አብዲሳ ቁጭ ብለው ከተማ ቆርሰው ወደ ኦሮሚያ ብለው ወሰዱ። አብይ አህመድ መጣና አሁን ኦሮሞዎችና አማሮች አይደለም መልእክት ሲያስተላልፍ እኛ ብቻ አትበሉ፣ ወላይታዎችን አስቧቸው፣ አኝዋኮችን አስቧቸው። ድራማ ጀመረ ማለት ነው። መጣና አንጋቶም የሚባል ትንሽዬ ብሔር አስቡ የሚል ጨዋታ ይዞ መጣ። በዚህ ድራማ ማን ነው የሚጭበረበረው? የሚጭበረበር ሰው አለ? ይሄ አብይ አህመድ የተለመደ ብሔር ብሔረሰቦች ቁጭ በሉ፣ አትጣሉ፣ አትደባደቡ። የሚያደባደበው እኮ ራሱ ነው። የሚያጣለው እኮ ራሱ ነው። የሚያፈናቅለው ራሱ ነው። ግን የሚወቅሰው ማንን ነው? ብሔር ብሔረሰቦችን። እንደዚህ አይነት ጨዋታ ድጋሚ ይዘው መጥቷል። እኚህ ሰውዬ ግን በጣም ኢትዮጵያ ውስጥ የተከበሩ ሰው ነበሩ። ፕሮፌሰር መስፍን አራያ ሆነስሊ በደንብ ብዙ ሰው የሚያከብራቸው ነው። ግን እስከዚች ሰዓት ድረስ ይሄ የተደረገው ነገር ፍትሃዊ እንደሆነ ምክንያታዊ እንደሆነ በነፃነት እንደተደረገ ሁሉ ነው ሲደሰኩሩ የሰማቸው። በጣም አሳፋሪ ነው። ከዛ አሁን አሰማቸዋለሁ ደግሞ ኢንተርቪው ሲደረጉ የሚመጡ ሰዎች ከሁሉም ብሔር ብሔረሰቦች የመጡ ይቺ ደግሞ ብሔር ብሔረሰቦች መጫወቻ ነች። ዛሬም ትናንትም መጫወቻ ነች። የሚገርመው ከብሔር ብሔረሰቦች የመጡ ተብሎ ከመላው ሀገሪቱ የመጡ ተብሎ ሰዎች ካድሬዎች ናቸው። ባይዘው መንግስት ውስጥ ያሉ ሰዎች ናቸው፣ ካድሬዎች ናቸው። ከጋምቤላ መጣው ይላል፣ ከኦሮሚያ መጣው ይላል፣ ከአሰላ መጣው ይላል፣ ከምናምን መጣው ይላሉ። ምክክር ኮሚሽኑ ሰላም ያመጣል ብለው ይደሰክራሉ፣ ያቀርቧቸዋል። እና የሚገርመው አዲስ አበባ ላይ ካድሬ የለም እንዴ? አዲስ ለይምሰል እንኳን የአዲስ አበባ ካድሬ የላችሁም? በአማርኛ አይ በቃ ይሄ ምክክር ኮሚሽን ለአዲስ አበባ ሰላም ያመጣል፣ ለኢትዮጵያ ሰላም ያመጣል፣ ኢትዮጵያ ትበለጽጋለች ምናምን ይልም በደንብ አንጸባርቆ ምንድነው የአራዳ ቋንቋ የሚያወራ በደንብ የከተማ ቋንቋ የሚያወራ ከተማ መልክ ያለው ሰው የላችሁ? ለማጭበርበር እንኳን ገጠር ተመርጦ ነው የገጠር ሰው ነው የሚመጣውና እኔ ከገጠር ጋር ችግር የለብኝም። ግን 4000 ሰው ይዘዋል። 4000 ካድሬዎች ናቸው፣ የመንግስት ካድሬዎች ናቸው። በየክልሉ ያሉ ካድሬዎች፣ የአማራ ካድሬ፣ የጋሞ ካድሬ፣ የወላይታ ካድሬ፣ የሲዳማ ካድሬ፣ የኦሮሞ ካድሬ በሙሉ ሰብስበው ከተማ ውስጥ ያሉ ደግሞ ጥቂት ሰዎች ይዘው ይሄ ፕሮፌሰር መስፍን ደግሞ ይሄ በቃ ተጠንቶ በጥናት የተሰራ ነው እያሉ ነው ያሉት። ስሟች አንደኛው እጅግ በጣም የምናከብራቸው ለሀገር ብዙ የለፉቱ በትንሹ 5 ቦታ ላይ ሚኒስትር የዚህን የሀገራዊ ምክክርን ኃላፊነት በሚገርም ሁኔታ የኮሚሽነር ዘገየ የልጆች የሀገር ባለውለታዎች ኮሚሽነር ዘገየ የደከሙለትን ውርስ ያለነው ኮሚሽነሮች ተቀብለን እስከ መጨረሻው ድረስ ዳር ለማድረስ ተግተን የሚመኙትን የዛሬዋን ዕለት
በመንፈስ ከኛ ጋር ይኖራሉ በሚል ሁለቱንም በታላቅ ትህትና ለአንድ ደቂቃ እኔ እንደው ካሜራ ዙሬ ባሳያችሁ ኢትዮጵያ ግን እኔ በጣም የገረመኝ ነገር ኢትዮጵያ ማለት እኔ አሁን የኢትዮጵያ ሕዝብን አከብራለሁ። ይቅርታ አድርጉልኝ፣ ነገ ከነገ ወዲያ በሰፊው የምመጣበት ነው። 4000 አቨሬጅ ፒፕል ላይክ ይሄ አቨሬጅ እንደውም ከአቨሬጅ በታች ዴይና ኢንተሌክቹዋል አይደሉም፣ ኤሊት ፖለቲካል ኤሊት አይደሉም፣ ወርኪንግ ክላስ አይደሉም። እነዚህ እዚህ የተሰበሰቡት በምንድን ነው ለኢትዮጵያ ሶሉሽን የሚያመጡት? አውሽ አከን ሾው ዩ ራይት ናው እና ዞሬ ካሜራውን ቲፒካል ፊታቸውን ታያላችሁ። በቃ ቲፒካል ካድሬ ናቸው። ሰው በመልክ አይለይም ልትሉኝ እንችላላችሁ። እነዚህ እኔ አይ ዶንት ኖ ግቡና ያዩት ብቻ ካድሬ በሙሉ የገጠር ካድሬ፣ ለዛው የደቡብ ያለ ካድሬ፣ ኦሮሚያ ያለ ካድሬ እንጂ አዲስ አበባ ዩኒቨርሲቲ ያሉ ምሁሮች የታሉ? ፖለቲካ እነ መራራ ጉዲና የታሉ? እዚህ ውስጥ እንደ ኦሮሞም ሆኖ እኮ እነ መራራ ጉዲና የታሉ? አማራ ሆነው የአማራ ምሁሮች እነ ክርስቲያን ታደለ እነ ማናቸው እነ ደሳለኝ ጫኔ የታሉ? የምክክር ኮሚቴ ከማን ጋር ነው የምትሰበሰበው? የፓርቲ ጉባኤ እነ ጫልቱ አሉ እዚህ ውስጥ እነ ኡጁሉ ኦጃላ ምናምን አሉ። በቃ እኔ እኮ ብልጽግና ወያኔ እንኳን ቀልድ ይችል ነበር። እግዚአብሔር ምስክሬ ነው። አሬት ወያኔ እንኳን ሲፎግር በደንብ ያምርበት ነበር። ኮፍያ ይኸውላችሁ፣ ሂጃብ ለብሳ ኮፍያ ለብሳለች አንዷ። ከዛ ስካርፕ አድርጋለች አንገቷ ላይ። ይቺ ቁጭ ብላ ለኢትዮጵያ ምክክር መፍትሄ የፖለቲካል መፍትሄ ስታመጣልን አስባችሁታል? ሂጃብ፣ ኮፍያ፣ ትልቅ ኮፍያ፣ ስካርፕ፣ በሂጃቡ ላይ ስካርፕ። አሁን ይቺ ሐሳብ ታዋጣለች። ሁሉም እንደዛ ናቸው። በአብዛኛው እንደዛ ናቸው። በጣም እነዚህ ሎው አይኪው ካድሬ ያልተማሩ ካድሬዎች ሰብስቦ አብይ አህመድ እነሱ ላይ ደስኩሮ ጣታቸውን ይዞ የሚፈልገውን ፖሊሲ እንዲያጸድቁ አድርጎ ተመካከረን። ኢትዮጵያ መከረች፣ ኢትዮጵያ በለጸገች፣ ኢትዮጵያ አደገች ሊለን ነው። ወይም ኢትዮጵያ ደግሞ መረጠች ወይ ሐሳቧን አዋጣች። ኢትዮጵያ ተመካክሮ አይደለም የሚለው። ኢትዮጵያ ተመካክሮ ለመጪው ትውልድ ህግ አጸደቀ። አሁን በዚህ የሚፈልጉት ነገር ምንድነው? እኔ ልንገራቸው። አያና ከዚህ ሀገር ሄዷል። አሁን አያና የሚያጸድቀው ነገር ምንድነው? አያና የተማረ ሰው ነው። አንድ የተማረ ሰው ነው፣ ግን ብልጽግና ነው። እና አያና ከዚህ ሀገር ሄዷል። ደግሞ እነሱ ዲያስፖራውን ወክለው እና አያና የሚያጸድቁት ምንድነው? ኦሮምኛ ቋንቋ የፌዴራል ቋንቋ ይሁን፣ የአዲስ አበባ ህዝብ ኦሮምኛ እንዲማር። እንግዲህ ይኸውላችሁ የፌዴራል ቋንቋ ኦሮምኛ ሲሆን አሁን ባለው ሁኔታ እግዚአብሔር ያሳያቸው። አሁን ባለው ሁኔታ ጠቅላይ ሚኒስትራችን ኦሮሞ ነው። ኢታማዦር ሹሙ መከላከያ ሚኒስትራችን ኦሮሞ ነው። የደህንነት ሚኒስትራችን ኦሮሞ ነው። የፖሊስ ኮሚሽነራችን ኦሮሞ ነው። በሙሉ ከኦሮሞ የተወለዱ ልጆች ፖሊሲውን ይዘውታል። መሳሪያውን ይዘውታል። የኢትዮጵያን ስልጣን ተቆጣጥረዋል። ይሄ ፍትሃዊ አይደለም። ትናንትና ከትግራይ የመጡ ወያኔዎች ሲያደርጉት የነበሩትን ነገር አድርገዋል። በዚህ ላይ ኦሮመኛን ቋንቋ የመንግስት አድርጉት እስኪ። ከዛ በኋላስ ስራ ስትቀጠር፣ አሁንም እኮ ስራ ስትቀጠር በሙሉ ሂዱ ቀበሌ፣ አዲስ አበባ ስትሄዱ በሙሉ ቀበሌዎቹ፣ ክፍለ ከተማዎቹ በሙሉ በቃ ከቦሌው ከኢትዮጵያ አየር መንገድ ጀምሮ በብሔር ሆኗል። ኦሮሞዎች ይበልጣሉ። ይሄ ኦሮሞ ህዝብ እያልኩ አይደለም። ካድሬዎቹ የኦሮሞ ብልጽግና ሀገሪቷን በብሔር ተቆጣጥረዋታል። ከዛ እና አያና ይመጡና ኦሮመኛ ደግሞ ቋንቋ ይሁን ይሏል። የስራ ቋንቋ ምን ማለት ነው? ሌላው ኢትዮጵያዊ አይቀጠርም ስራ ማለት። ኦሮመኛ ቋንቋ ሆነ ማለት የፌዴራል ቋንቋ ሆነ ማለት አንደኛ የፌዴራሉን ስልጣን የተቆጣጠረው በሙሉ የኦሮሞ ኃይል ነው በብዛት የተቆጣጠረው። አሁንም በዘመድ አዝማድ እየቀጠረ ነው፣ እያገለለ ነው። ቋንቋ ሲሆን ደግሞ መስፈርት ይሆንላል። ቋንቋ መስፈርት ይሆናል። ኦሮመኛ ቋንቋ መስፈርት ይሆናል ይባልና ከዛስ በኋላ ጉራጌ
ደና ሰንብት። አዲስ አበባ የተወለደ አማርኛ የሚናገር ደና ሰንብት። አማራው ደና ሰንብት። ሌላው ደና ሰንብት። ገብቷል? ኦሮሞ አድቫንስ ያደርጋል። አማርኛም ይናገራል፣ ኦሮሞኛም ይናገራል። ስለዚህ አድቫንስ ያደርጋል። ይሄንን ፖሊሲ ለማድረግ ነው የሚመጡት። ከዛስ አዲስ አበባ የኦሮሚያ ትሁንም ሊባል ይችላል። በአጠቃላይ አዲስ አበባን ቆርሶ የወሰዱትም አልበቃ ብሏቸው እንደገና አዲስ አበባም የኦሮሚያ ትሁን ብለው ሊመጡልህ ይችላል። ከዛ ኢትዮጵያ አዋጣች፣ ሐሳብ አዋጣች፣ ኢትዮጵያ ተመካከረች። የኢትዮጵያ ሕዝብ 4000 ሰው ቁጭ ብሎ ምክክር አደረገ ይልሃል ማለት ነው። ይሄ ነው የሚመጣው። አሁን ኢትዮጵያ ውስጥ የሚያመጡትና አያና እና አብይ አህመድ ይሄንን ነው ይዘው የሚመጡት። ምንም አጋራንቺዩ። ከዛስ በኋላ ደግሞ ክልል ይፍረስ ብለዋል። አሁን ክልል ይፍረስ እንዴት? አሁን ክልል ይፍረስ ይሉና የሚፈሩት የአማራ ክልል አለ። አሁንም ወደፊት ጥያቄ ያነሳል። አሁንም እየታገለ ነው። አማራውን 100 ቦታ ይቆራርሱታል። ጎንደሬ፣ ጎጃሜ ያው እሱም በብሔር የተቆራረሰላቸው ነው። እዚህ ሲነታረክ የሚውል ነው ጎንደሬ፣ ጎጃሜ የሚል የባሰ እነሱ 100 ቦታ ይቆራርጡታል። ትግሬውንም እንደዛ ለመከፋፈል ትግሬውንም ተንቤን ምናምን ከቻሉ አድዋ ተንቤን ምናምን ብለው ይከፋፍሉታል። ለኢትዮጵያ ጥቅም ነው ግን የሚሉ ይሄ ለምንድን ነው? ለነሱ ከዛስ ኦሮሚያ ክልል ስትሄድ ደግሞ ምንድነው ኦሮሚያ፣ ጅማ፣ ሸዋ ምናምን ብለው የውሸት የይስሙን ላይ ይከፋፍሉልሃል። ግን ስልጣኑ እንዳለ ይቀጥላል። ስትራክቸሩ የመንግስት ስትራክቸር የኦሮሚያ ክልል ስትራክቸር እንዳለ ይቀጥልልሃል። በጀቱ እንዳለ ይቀጥልልሃል። ፌክ የሆነ ደግሞ እዛ ጋር ይሰራል። ልክ ትዝ የሚላችሁ ተመሳሳይ ነገር ነው። የክልል ልዩ ኃይሎች ይፍረሱ ተባለ። አማራ ክልል መጥተው ትጥቅ ለማስፈታት አስፈቱት። በብዙ ተፈቷል። ደቡብ ክልል እርግጠኛ ነኝ ፈርሷል። ኦሮሚያ ክልል 40 ጊዜ የሰለጠነ ልዩ ኃይል እሱ ብቻ አይደለም፣ ጋቸና ስርና የሚባል ሌላ ኃይል ሁሉ ተጨምሮ ሰልጥኗል። እንኳን ልዩ ኃይል ሊፈርስ ማለት ነው። እና ይሄ ለውጥ ያመጣል ብሎ የሚጠብቅ ኢትዮጵያዊ ካለ በጣም ጅል ነው፣ ናይቭ ነው፣ ቬሪ ናይቭ ነው። እና በእርግጥ አብይ አህመድን የኢትዮጵያ ሕዝብ በደንብ አውቆታል። እንዲሁም እሱ ምን ብለዋል መሰላችሁ? ላሰማችሁ። ጮሌ አይደል አብይ አህመድ ምን አለ? ፌስቡክ እንዳትሰሙ፣ ምክክር ኮሚሽን ውስጥ ቁጭ ብላችሁ ፌስቡክ እንዳትሰሙ ይላቸዋል እነዚህ ካድሬዎቹን። ቢኮዝ እነዛ ኢንፎርሜሽን ይሰጧቸዋል፣ አይምሯችሁን ይበርዟቸዋል እያለ ነበር። እና ፌስቡክ እንዳትሰሙ ስሙ። ላሰማችሁ። ፌስቡክ ቲክታክ እንዳትሰሙ ይላል አብይ አህመድ። ላሰማችሁ። ምንድነው ይፈራል? አየህ፣ እውነት ይፈራል። አየው፣ ፌስቡክ የሚያይ ከሆነ ለምንድነው ምክክር ይሄ ካድሬ የሰበሰባቸው ካድሬ አይምሮ በገንዘብ በጥቅም ነው፣ በአበል ነው የሰበሰባቸው። አበል ሰጥቶ ነው እዚህ ጋር ያመጣቸው። ገንዘብ ነው የሚሰጣቸው። ግማሾቹ ኤትኒክ ሞቲቬትድ ናቸው። ለወጡበት ብሔር በብዛት ያው ኦሮሞቹ ለኦሮሞ ነው፣ ወላይታዎቹ ደግሞ ለኦሮሞ ታዘው፣ ሀዲያዎቹ፣ አማራዎቹ፣ ሌሎቹ ደግሞ ጭራቸውን ቆልተው ብልጽግና ውስጥ ያሉ ኦሮሞች እንዲወዷቸው የሚፈልጉ ናቸው። ለህዝባቸው ጥቅም የሚቆሙ አይደሉም። ያው ስልጣን የሚያገኙ ይሄንን እዚህ የምክክር ኮሚሽን ላይ ተሳትፈው ካድሬ ሆነው ይሄንን ፖሊሲ ካሳለፉ ነገ እድገት ያገኛሉ፣ ስራ ያገኛሉ። ብልጽግና ውስጥ የተወሰነ ጥቅማ ጥቅም ሊኖራቸው ይችላል። ስለዚህ ለዛ ይጋጋጣሉ። ስለ ህዝባቸው ምንም ችግር የለባቸው። አብይ ግን የሚለውን ስሙ። ማታ ማታ እየወጣ ፌስቡክ የሚያይ ከሆነ ማታ ማታ እየወጣ ምክር የሚያደምጥ ከሆነ ማታ ማታ እየወጣ ይህንን አውድ ያልተገነዘቡ ሰዎች መልእክት የሚጭኑበት ከሆነ ያንብ ማር አይሰጥም። ቀፎ እዚህ ነው ያለው። ልብ አያችሁ፣ ማታ ማታ እየወጣ እንግዲህ የሰበሰባቸውን ይሄ ሎው አይኪው ጭንቅላት የሌላቸው ካድሬዎች ምን ይላቸዋል? ወታችሁ ሚዲያ እንኳን ማየት የለባችሁም፣ ከሰማችሁ እዚህ የነገርናችሁን ያስጥሏችኋል ነው የሚላቸው። በቃ ይሄ የምክክር ኮሚሽን ራሱ አላማውን ትሱታላችሁ እያላቸው ነው። በቃ ይሄ አሁን ምን ማለት እንደሆነ አንድ ጠቅላይ ሚኒስትር ሀገራዊ ምክክር ኮሚሽን ብሎ ሳለ ዜና እንዳትሰሙ፣
ፌስቡክ እንዳታዩ፣ ማህበራዊ ሚዲያ እንዳትሰሙ ነው እኮ የሚላቸው። ለምን ፈስ ያለበት ዝላ አይችልም። ለምን የሱ ውሸት ይጋለጣል። ቀፎው ከተለያችሁ ማር አትሰጡንም። አብይ አህመድ እያለ ያለው ማለት የትኛው ማር እንደሆነ አላውቅም። እና እንደዚህ አይን አውጣ እኔ ጠቅላይ ሚኒስትር አለ ብዬ አላውቅም። ሆነስሊ እንደዚህ አይነት አይን ያወጣ ሌብነትን በአደባባይ የሚያካሂድ ጠቅላይ ሚኒስትር ነው ያለው። ስሙት። ማታ እየወጣ ፌስቡክ የሚያይ ከሆነ ማታ እየወጣ ምክር የሚያደምጥ ከሆነ ማታ እየወጣ ይህንን አውድ ያልተገነዘቡ ሰዎች መልእክት የሚጭኑበት ከሆነ ያንብ ማር አይሰጥም። ቀፎ እዚህ ነው ያለው። ልባችን እዚሁ ይሁን፣ አእምሯችን እዚሁ ይሁን። አእምሯችን እዚህ ቢሆንም አሜሪካ ያለውንም ደቡብ ኦሞ ያለውንም ባድመ ያለውንም ደግሞ መለስ ያደርግና ያው እንዳታዳምጡ ማለቱ ፋውል እንደሆነ ሲገባው ደግሞ እዚህ ያላችሁ ግን አሜሪካ ያለውንም ደቡብ ኦሞ ያለውንም እሱንም ደግሞ የሱን ሐሳብ ደግሞ ይዛችሁ መምጣት አለባችሁ ይላችኋል። እና ያው ይኮን አብይ አህመድ እኔ እንደዚህ አይነት እውነት ለመናገር አንድ ጊዜ ኦኬ እንደዛ ይላችኋል። እና ይሄ ነው እየሆነ ያለው ወዳጆች። ምስኪ የሰው ሐሳብ ልቀበል። ፍራኦል እንዴት ነህ? ሰላም ብያለሁ። እንዴት ነህ ብሮ? አለው የብልጽግና ደጋፊ ነህ? አይደለሁም፣ ተቃዋሚ ነኝ። የብልጽግና ተቃዋሚ? እሺ፣ የምክክር ኮሚሽኑ ምንድነው የምትጠብቅበት? እንዴት አየኸው? እንዴት ታዘብከው? ያ እንትኑ ትክክል ነው። ፍሬም ያረከው አሁን የተሰበሰቡት የብልጽግና ካድሬዎች ናቸው። የኢትዮጵያን የተለያዩ ማህበረሰቦች እና የፖለቲካ ይሁን ሌላ ዳይቨርሲቲያችንን የሚያንጸባርቅ እንትን ነው ስብስብ ነው ብዬ አላስብም። እና በተለይ ደግሞ እንዳልከው ልሂቃኑን ያካተተ አይደለም። እኔ የኦፌኮ ደጋፊ ነኝ። ፕሮፌሰር መራራ አገር ቤት ያሉትም ሆነ ከውጭ ያሉትንም ኦቦ በቀለን እነ ጃዋርን ወዘተርፈን ማሳተፍ ነበረበት። ያው የኦኤልኤፍ ሰዎችም የሉበትም፣ አገር ቤት ያሉትም ውጭ ያሉትም መሳሪያ ይዘው ጫካ ያሉትም አልገቡም። ሶ ኢትስ ላይክ የብልጽግናን እንትን አይዲዮሎጂ መሬት ላይ ለማውረድ የተዘጋጀ ፕሊስ ላውራ እንትን ማይክ ዝጋ ማነው እና እሱን ኢምፕሊመንት ለማድረግ የተዘጋጀ ድራማ ነው ብዬ ወስዳለሁ። ግን በጣም ከአንተ ጋር ማልስማማው ፕሊስ ይህን ሳወራ ባታቋርጠኝ ደስ ይለኛል። ሌት ሚ ፑት ማይ ፖይንት። እና ብልጽግና አይ ቲንክ ምናልባት ጊዜ ስለሌለ አላነበብክ ይሆናል በአፋን ኦሮሞ የሚጻፉ የሚወጡ መረጃዎችን ብልጽግና እንደ ፓርቲ ሊያጸድቃቸው የፈለጋቸውን አጀንዳዎች ቁጭ አድርጎ ነው እንትን ያለው። በአዳማ ላይ ስብሰባ ነበራቸው። 5-6 የሚሆኑ አጀንዳዎቹን አስቀምጦ ነው እነሱን ለማስተግበር የመጣው። በነገራችን እነዚህ አጀንዳዎች አብዛኞቻችሁ የእናንተ ካምፕ የዚህ የአማራ ብሔርተኛ ወይም የኢትዮጵያኒስቱ ካምፕ ሲታገልበት የነበረው ይሄ ፌዴራል ሲስተሙ ከመጣ በኋላ እነዛ ነጥቦች ነው ይዞ የመጣው። በሚገርም ሁኔታ አንደኛ አሁን ብሔር ብሔረሰብ የሚባል ነገር አይኖርም። የኢትዮጵያ ሕዝቦች የኢትዮጵያ ዜጎች የሚባል ነገር ነው። ክልል ይፍረስ እና በአቅጣጫ ይሁን የብሔር ፌዴራሊዝም መፍረስ አለበት የሚል ነው። ፊንፊኔና ማነው ድሬዳዋ ለብቻቸው ክልል ይሁኑ ነው። የኦሮሞ ብሔርተኛ ጥያቄ የተለየ ነው እና ወዘተርፈ ለማስፈጸም ነው የመጣው። እናንተ ኮምፕሊትሊ እናንተን አጀንዳ ነው ነጥቆ ይዞ እየመጣ ያለው እንጂ አሁን አንተ እንዳልከው አፋን ኦሮሞን አንድ ፖይንት ተደርጎ አልተቀመጠ። አፋን ኦሮሞን የፌዴራል ላንጉዌጅ ማድረግ የሚል እንትን የለም። አንድ የኦሮሞን ጥያቄ ይዞ አልመጣም። የአማራ ብሔርተኛው እና የኢትዮጵያኒስቱን ጥያቄ ነው ይዞ የመጣው ለማጸደቅ። አይ ቲንክ የእናንተ ምናልባት ይሄ ሰው የኦሮሞ ሆኖ እንዴት የአማራ ብሔርተኛ ጥያቄ ይዞ መጣ ካልሆነ በስተቀር ጥያቄዎቻችሁን ሊመልስላቸው ነው
ስለሚቻል እንጂ እንደዛ ከሆነ ይለ አሁን አብይ አህመድ ኢትዮጵያን ከኤትኒክ ፌደራሊዝም ማውጣት የሚፈልግ ከሆነ ሩቅ ሳትሄድ እኮ ትናንትና ደብረ ማርቆስ ላይ ሄዶ እኮ አፄ ዮሐንስ አማራን ጎጃምን ጨፈጨፈ ብሎ የሚናገር ሰው ነው። የኢትዮጵያን ፖላራይዜሽን ፖለቲካል ፖላራይዜሽን ማጥበብ የሚፈልግ ከሆነ ትርክቶችን ማስታረቅ የሚፈልግ ከሆነ ኢትዮጵያን ዩኒፋይ ማድረግ የሚፈልግ ሰው ከሆነ እንዴት ነው እስከዛሬ በፖሊሲዎቹ አዲስ አበባን አነሳውል? አዲስ አበባ ላይ የሚጠቀመው የተገበረው ፖሊሲ ለምሳሌ አዲስ አበባን ህዝብ ብዙ በማፈናቀል ከውስጥ በማባረር ቴዲ አፍሮ የዘፈነው ትክክል ነው። መሃል ገቡና አወጡን ከዳር ብሎ የዘፈነው ትክክል ነው። ለኦሮሞ ህዝብ አይደለም፣ ለፖለቲካው ነው የተናገረው፣ ለኦፒዲዮ ነው። ትክክለኛ አባባል ነው። የኢትዮጵያ ህዝብ ኦፒዲዮን አብይ አህመድን አይ ሰላም ካመጡ ከወያኔ ከተሻሉ ይሁኑ ብሎ አዲስ አበባ ላይ ኢትዮጵያ ላይ ተቀበላቸው አይደል? ግን የሆነው ምንድነው? በልማት ሰበብ ህዝቡን ማፈናቀል፣ ቤቱን መንጠቅ፣ መሬቱን መንጠቅ ነው የተካሄደው። አንድ በላይ ከተማዋን ሁሉ ቆርሰው ሸገር ከተማ ብለው ለምን ወሰኑ? አብይ እኮ ከዚህ ጀርባ እንዳለ እናውቃለን። ሽመልስ ብቻ አይደለም አብይ ያለ ከንቲባዋን በአደባባይ ወጥታ የተናገረችበት ነው። እና ኢትዮጵያ ውስጥ የተከተሉት ፖሊሲ ኢትዮጵያን ወደ ሲቪል ዋር የወሰደ ኤትኒክ ቴንሽኑን እንደው ፍሌም ያደረገ በጣም ያቀጣጠለ ፖሊሲዎችን እና ትርክቶችን ተከትለው ሳለ አንተ መተህ ደግሞ እነሱ እኮ እንደውም ዩኒፊኬሽን ሊሰሩ ነው የመጡት ኢትዮጵያኒስቱ የሚጠይቀውን ጥያቄ ለመመለስ ነው የመጡት የምትለው አይጋጭም? ምን መሰለህ ሀብትሽ አይ ቲንክ እንትን እናርገው ፖለቲካ እናርገው አይደል? እንደዚህ ምናምን ነገሮችን እያነሳህ እንትን ልትል ትችላለህ። አንዳንድ ኬዞችን ኦኬ ተንኮል ይሰራል፣ ተንኮል በተንኮል እንደዚህ አይነት ነገር አይ ቲንክ የተለመደ ነው። እንደዚህ አይነት ፖለቲካል ሴራዎች ሻፍቶች ከሶማሌና ስለ ሶማሌና በሶማሌና በኦሮሞ በምናምን እንደዚህ አይነት ነገር እድሜውን የሚያረዝም ነገሮችን ሊሰራ ይችላል። አይ ቲንክ ዛትስ ኖርማል ፖለቲካል ስትራቴጂ ነው። ግን መከራከር ያለብን ምንድነው መሰለህ በመረጃዎች ነው። አሁን ያልኳቸውን 5-6 ነጥቦች ብልጽግና ቀርቧል አላቀረበም። ቅድም መጀመሪያ ስትነሳ ያልከውን ደግሞ እንዳትረሳ። ምን አልክ? ብልጽግና የራሱን የፖለቲካል አይዲዮሎጂ ለማጽደቅ የሚሄድበት አካሄድ ነው። ኮምፕሊትሊ አግሪ። ምንድናቸው እነዛ ካልክ ደግሞ ከፈለክ በቢቢሲም ላይ ወጥቷል። አይ ቲንክ በአማርኛ በአፋን ኦሮሞ ቢቢሲ ላይ ናየሁት፣ በአማርኛም የወጡ ይመስለኛል። አይ ቲንክ ምን ላይ እንደሆነ አይቻልም ትዝ አይለኝም እንጂ ምንድነው ብልጽግና ሊገፋ የፈለጋቸው ፖለቲካል እንትኖች የሚለው እነዚህ ያልኩት ናቸው። እነዚህ ደግሞ እናንተ የምትሏቸው ናቸው። አይ አያስፈጽምም ዝም ብሎ ለማስመሰል ነው ምናምን የሚል ከሆነ ኢትስ ጎይንግ ቱ ቢ ሲን። አፋን ኦሮሞ የሚል እዛ ውስጥ የለም። አንተ ኦሮሞን አፋን ኦሮሞ ፌዴራል ስራ አድርጎ ምናምን ያልከው ኮምፕሊትሊ ከአንተ የምጠብቀው አይደለም። በነገራችን ላይ አንዳንዴ ኢትዮጵያኒስት ነኝ ትልና ኢትዮጵያኒስት የምትም ከሆነ የምር አፋን ኦሮሞ እዛ አገር የፌዴራል ቋንቋ መሆን አለበት። ይህንን የማይቀበል ኢትዮጵያን ፖለቲካ የማይረዳ ሰው ወይ ኦሮሞን ደግሞ አሁን ባለው ሁኔታ ይኸውልህ አፋን ኦሮሞ እኔ እንዲሆን አልፈልግም። አሁን ባለው ሁኔታ ለምን መሰለህ? ስለዚህ ለምን መሰለህ የማልፈልግበት ምክንያት ሎጂካል አርጊመንት ላቅርብልህ። የኢትዮጵያ ቢሮክራሲ አሁን ባለው ሁኔታ ይኸውልህ ፖለቲካል ቢሮክራሲ በኦሮሞ ፖለቲካ ኃይል ሄጂሞኒ ተይዟል፣ በብዛት ተይዟል። ቢሮክራሲው በኦሮሞ ኃይል ተይዟል። ኢቭን መስሪያ ቤቶች እኮ ሲቪል ሰርቫንቱ ሳይቀር ቦሌ እኮ ስትሄድ ሁሉም ሰው ነው። ትናንት ትግሬዎች ነበሩ፣ ዛሬ በሙሉ ኦሮሞ ከቦታል ቤቱ። ለምን? ኢትዮጵያ እንደዚህ መሆን የለባት። ይሄንን አካሄድ የኢትዮጵያ ሕዝብ እየታዘበ እየተቆጨ ተረኝነት እያለ ባለበት ሁኔታ ኦሮሞኛ እዚህ ላይ ብትጨምርበት ሌላ ህጋዊ የማግለል ስርዓት እየፈጸምክ ነው የምትመጣው። ኢትዮጵያ ውስጥ የመንግስት ስርዓቱ ፍትሃዊ ሆኖ ህገ መንግስቱ ተስተካክሎ የሀብት የፖለቲካ የስልጣን ክፍፍል በትክክሉ ተደርጎ እሱ በደንብ ተሰርቶ ከዛ ኦሮሞኛም ትግረኛም ወላይተኛም ምንም ቢመጣ እዳዝም ያረብ ቢኮዝ ፍትሃዊ ሊሆን ይችላል። አሁን ባለው ሁኔታ ግን ኦሮሞኛ ቋንቋን ወደ ፌዴራል ማስጠጋት የባሰ ለበለጠ ሄጂሞኒ ማመቻቸት ነው። ለሌላውን ህዝብ ጭቆና ማብዛት ነው የሚሆነው እንጂ ፍትሃዊ አይሆንም። አሁን ባለው ምንድነው ስትራክቸር ውስጥ አሁን ባለው የብልጽግና ስትራክቸር ገቨርንመንታል ስትራክቸር ውስጥ ብታስገባው ፖሊሲ አድርገ ብታወጣው የሚጠቅመው አንድ አካል ነው። የኦሮሞ ወጣትን የኦሮሞ ህዝብን ሊጠቅም ይችላል፣ ሌላውን ህዝብ ግን አይጠቅምም፣ ያገላል፣ ፍትሃዊ አይሆንም። ፍትሃዊ ያልሆነ ነገር ደግሞ ይቆያል እንጂ ጥያቄ ማስነሳቱ አይቀርም።
ጸብ ያመጣል፣ ሀገር ያፈርሳል። ይህንን ማወቅ አለብን ነው ምን። እሺ ኤኒዌይስ ምንድነው መሰለህ በነገራችን ላይ እኔ አሁን የእሱን አካሄድ እንደ አንድ ኦሮሞ ብሔርተኛ እንግዲህ ሚኒመም ብለን የምናስቀምጣቸው ነገሮች እንደምታውቀው በኦሮሞ ብሔርተኝነት የተለያየ ጥያቄ አለ፣ ብዙ ጥያቄዎች አሉ። አሁን እኛ ፓርቲ ኦፌኮ አለ፣ የኦላ ልጆች አሉ፣ እነዚህ ደግሞ ኢትዮጵያኒስቶቹ ኦህዴዶች አሉ። እና እንደ ሚኒመም ኦሮሞ እንደ ሚኒመም ሪኳርመንት የሚቀበላቸው ነገሮች አሉ። አንዱ ይሄ ነው፣ አፋን ኦሮሞ ነው አለ። እናንተ እንግዲህ እንዳልከው ላትቀበል ትችላለህ፣ ግን እኛ ደግሞ እንደ አንድ ህዝብ ሜጆሪቲ እንደሆነ ህዝብ ብዙ እንደሆነ ህዝብ ቋንቋችን አትሊስት ነው። ሀሳቤን ልግለጻ። የኦሮሞ ቋንቋ የፌዴራል ቋንቋ ይሁን የሚል እምነት የለኝም፣ እንዲሆን እፈልጋለሁ። ሲሆን ግን ፍትሐዊ በሆነ መንገድ ነው የሚሆን። ገብቷል? ፍትሐዊ በሆነ ስለ ፍትሐዊነት ስታወራ እኮ ሀብትሽ በዳታ ላይ መሆን አለበት። አሁን እኮ አንተ እንትና አይችን ምናምን ሳይሆን እንደውም ዳታውን ርዕስ አትውጡ እንጂ ከርዕስ አንውጣ። አዎ ፕሊዝ። እና ከእንደገና ደግሞ የሆነ ደቂቃ ስጥና ሀሳቦች ይገለጹ። ከዛ በኋላ ይካንዲ ባንክ እንጂ እያቋረጥክ የሀሳብ ፍሎን የኢትዮጵያን አሁን ያለውን የኢትዮጵያን መንግስታዊ ስትራክቸር ወይም የኢትዮጵያን የብልጽግና ስትራክቸር ብናይ ጠቅላይ ሚኒስትር ኦሮሞ ነው፣ ኢታማዦር ሹም ኦሮሞ ነው፣ የደህንነቱ ኦሮሞ ነው፣ የፌዴራል ፖሊስ ኦሮሞ ነው፣ የአዲስ አበባ መስተዳደር ኦሮሞ ነው። በሙሉ ሀገሪቷ የምታመነጫቸው የኢኮኖሚ፣ የስልጣን፣ የደህንነት ጣቢያዎች በሙሉ በአንድ ማህበረሰብ ተይዟል። ይሄ ፍትሐዊ አይደለም። አሁን ብልጽግና ለትናንትና እንደነበረው እንደ ቲፒኤልኤፍ የኦፒዲዮ የበላይነት እንዳለው አንተ አታምንም? ታምናለህ? እንደቶ የኦሮሞ እንተውና የኦፒዲዮ የበላይነት የአንድ ፓርቲ የበላይነት እንዳለው ብልጽግና ታምናለህ? አታምንም? ያ ፕሊዝ አታቋጠኛ። allow me to make my point። አታምንም? ይሄንን ሀሳቤን ልግለጽ። አሁን እንትን አደረከው እኮ እንትን ነው ኢንቨስቲጌሽን አደረከው ሀሳብ ለውይይት አለ የገባው እንዴ? ጥያቄ ከፈራህ የብልጽግና ተቋሚ ነኝ የኦሮሞ ፖለቲከኛ ነኝ ብላል። አሁን ያለው የኦሮሞ ብልጽግና በብልጽግና ውስጥ አሁን ከእርሱ ጋር ምንድን ነው የሚያገናኘው? ጥያቄ ነው የምጠይቀው። የበላይነት አለው የለውም? ነው ምንም ይሄው ግልጽ እኮ ነው። ብልጽግና የማን ነው? የኦህዴድ ሰዎች ከላይ ፓወር እንዳላቸው ፊት ለፊት የሚታይ ነገር ነው። ነገር ግን አንደርስታንድ ማድረግ ይሄ ባለበት ሁኔታ የኦሮሞን ጥያቄ እነሱ እንኳን ቢፈቱት ኮንሰንሰስ ባለበት ሁኔታ ወይንም ሌላው በተስማማበት ሁኔታ ፍትሐዊ በሆነ መንገድ ሊመልሱት አይችሉም ነው የኔ አርጊውመንት። ምክንያቱም እነሱ ስልጣኑን ለብቻቸው ስለያዙ ሲመልሱ አድላዊ ነገር ነው የሚሰሩት ነው። you understand what I'm saying? ስለዚህ ፍትሐዊ የሚሆነው መጀመሪያ የእነሱን አስተዳደር መቀየር፣ ከዛ በኋላ ልክ አሁን የሚደረገው የፌክ ሀገራዊ መግባባት ወይንም ደግሞ ሀገራዊ ምክክር እንደገና ተደርጎ ቁጭ ተብሎ የኦሮሞ ኃይል፣ የአማራው ኃይል፣ የትግራዩ ኃይል፣ የኢትዮጵያ ብሔር ብሔረሰቦች ኃይል፣ የአንድነት ኃይል እያንዳንዱ የኢትዮጵያ ፖለቲካል ምንድነው ኤንቲቲ ቁጭ ብለው ለኢትዮጵያ መጻዊ ዕድል ቁጭ ብለው ተወያይተው አዲስ ዓላማ፣ አዲስ ስትራክቸር፣ አዲስ ፖሊሲ ሊያመነጩ ይችላሉ፣ ሊያጸድቁ ይችላሉ እያልኩ ነው። አሁን ባለው ግን ብታደርገው ሞር ለአንድ ወገን እንትን ያደረገ ነው፣ ፕሪቪሌጅ ሊያደርግ የሚችል ነው፣ ፍትሐዊ አይሆንም ነው የኔ አርጊውመንት። ፍራውል ያ ኖ አልኩ እኮ ይሄኛው ትክክለኛ እንትን አይደለም እኮ መቼ ትክክለኛ አንተ እኮ ነው እንትን ለከው ትክክለኛ አካሄዱ እንደዚህ አይደለም። የዚህ አይነት ምክክር የትም አይደርስም። አንደኛ ኢንክሉሲቭ አይደለም፣ ሁለተኛ እነሱ በሚፈልጉት አቅጣጫ ነው እየመሩ ያሉት። ስለዚህ ይሄ ኮምፕሊትሊ የብልጽግና ፕሮጀክት ነው። በነገራችን ላይ ኦሮሞ የታገለው እነዚህ የተወሰኑ ሌቦችን ስልጣን ላይ ለማስቀመጥ አይደለም። እንደዛ አይነት የሚል የኦሮሞ ስትራግል አልነበረም። የኦሮሞን ጥያቄ ማስመለስ ነው። እነዚህ ሰዎች መጥተው የራሳቸውን ሰዎች የሚጠጓቸውን አቅርበው በዘርፋ ላይ እየተባበሩ ይሆን ይችላል እንጂ አንዲትም የኦሮሞ ጥያቄ አልመለሱም እነዚህ ሰዎች። እና ኦሮሞ እንደተጠቀመ አድርጎ የሚወራው ፖለቲካ የትም አያደርስም። ኦሮሞ አሁንም እየሞተ ነው፣ እየታሰረ ነው፣ እየተገደለ ነው፣ እየተሰቃየ ነው። ትንሽ የተባለችው ጥንቷ የተባለችውን ጥያቄ መመለስ አልቻሉም። እንደ ሀሳብም ይዘው አልመጡም። እሱ ነው የፈለግኩት። አፋን ኦሮሞን የፌዴራል ቋንቋ ይሁን ይዘው
ብለው እሱን 5 ነው 6 ጥያቄዎች ውስጥ የለም እሱን ያልኩ እንጂ እነሱ አሁን በዚህ በሚሄዱበት አካሄድ የራሳቸውን ስልጣን እንትን ሊሉ ይችላሉ። ግን አሁን ያው ፓወር ስላላቸው እኔ ለምንድን ነው እንደዛ ልልህ ቻልኩት? ፓወር ስላላቸው የእናንተ የምታነሷቸውን ጥያቄዎች የኢትዮጵያኒስቱን ጥያቄ የአማራ ቤተኛውን ጥያቄ ለስልጣናቸው ሲሉ ያን ሊፈጽሙ ይችላሉ ፓወር ላይ ከቆዩ። ይህንን ኦሮሞ ይፈቅዳለሁ ብትለኝ አበደን። ኦሮሞ ምንም ጥያቄው ክልል መፍረስ የለበትም በምንም አይነት። ኦሮሚያን ማፍረስ ማለት ትልቅ እንትን ነው በኦሮሞ ዘንድ። ስለዚህ ፌደራል ሲስተሙን መንካት ማፍረስ አይቻልም። በፊንፊኔ ጉዳይ አንደራደርም። በዲሴንትራላይዜሽን አንደራደርም። ይሄ መሀል ላይ ሴንትራላይዝድ የሆነ ከዚህ ከፌደራል ሲስተሙ በፊት የነበረው አይነት አምባገነናዊ ስርዓት አንቀበልም። ስለዚህ ብቻውን ነው። አንደኛ የኦሮሞ ልሂቁም የተሳተፈበት አይደለም። የኦሮሞ ሪፕሬዘንቴሽኑም ያን ያህል በቂ አይመስለኝም። እንደ እንትን 4000 ውስጥ በጣም ጥቂት ወደ 250 ነው የተባለው ከኦሮሞ። ያ በቂ አይደለም። ከእንደገና ኢንቴንሽኑ ፕሮሰሱን ከሲጀመር ጀምሮ አንተ ቀደም እንዳነሳው ከዚህ ምንድን የሚባለው ሰው ከኮሚሽኑ አመሰራረት ጀምሮ የነበረው ሂደት ኢንክሉሲቭ ያልነበረ እና ሊቆችን የገፋ ስለሆነ ተቀባይነት የለውም። ነገር ግን ያው ለራሳቸው ስልጣን ማቆያ እና ለድራማው በሚሊተሪ ኃይል ስልጣን ይዘው ለመቆየት እንዲመቻቸው የሚሰሩት ድራማ ነው እና ያንን እኔ ከኦሮሞ ጋር ባታገናኘው ጥሩ ነው። እንደዚህ ባትል ጥሩ ነው። እነዚህ ሰዎች ሌቦች ናቸው። ማንንም ብሔር፣ ማንንም ሃይማኖት፣ ማንንም አይወክሉም። እነዚህ ሰዎች ጥቂት የተደራጁ። በነገራችን ላይ እናንተ የአማራ ልጆች ብዙ ጊዜ የምትክዱት ብአዴን የተባለ ሌባ አለ አብሮ እኩል። ኦኬ በነዛ ትንሽ ፓወርፉል ሊሆኑ ይችላሉ ኦህዴዶቹ፣ ግን አብረው ነው። ኦህዴድና ብአዴን የተባሉ እንትኖች ናቸው። የሌባ ስብስብ ነው ተሰብስቦ ባንክና ታንክ ታጥቆ ህዝብ ላይ የዘመተው እና እነዚህ ላይ በጋራ መታገል ነው እንጂ ኦህዴዶችን እኛ እየታገል ነው። ወጣርን ይዘናል። በነገራችን ላይ ሚስጥራቸውን እያወራን ሌቦቹን ማፊያዎቹን እያጋለጥን እየታገልናቸው ነው። እንታገላቸዋለን። ማንም የሚለቃቸው የለም። እናንተም ብአዴኖች እንደዛ ወጥራችሁ ብትይዙ ዝም ብሎ ሁሉን ነገር ኦህዴድ ብቻ ነው ብላችሁ ብአዴንን ለቀቅ ብታደርጓት እሷም ሌላ ወንጀለኛ ነች። ሁለቱም ህዝብ ላይ ወንጀል የሚሰሩ ናቸው። የተጠቀመ ህዝብ የለም። ህዝቡ ሁሉም እያለቀሰ ነው ከጫፍ እስከ ጫፍ እና ከዛ አንጻር ብናየው ለማለት ነው። አመሰግናለሁ። እዚህ ጋር ላቆም። በጣም አመሰግናለሁ። በአብዛኛው ሀሳብ በሁለት ነገር ካንተ ጋር አልስማማም፣ ግን እሱ ሌላ አጀንዳ ነው፣ ሌላ ቀን ስንወያይበት። ለምሳሌ አንድ ያነሳው ሀሳብ በፊንፊኔ ጉዳይ፣ ክልል በማፍረስ ጉዳይ ዲሰንትራላይዝ የሚለው የኦሮሞ ህዝብ እንደ ህዝብ ኢትዮጵያዊ እስከሆነ ድረስ ሌላው ኢትዮጵያዊ የሚያወጣውን ፖሊሲ የመቀበል ግዴታ አለበት ብዬ አስባለሁ። ኦሮሞም የሚያወጣውን ደግሞ ሌላው መቀበል ግዴታ አለበት። ሰጥቶ መቀበል ነው መሆን ያለበት እና ኦሮሞ ኢትዮጵያኖች በሙሉ የሚኖሩበትን ከተማ የኔ ነች ብሎ የመጠየቅ መብት የለው። ሆነስሊ ይሄ አሁን የመጣ ከማናለብኝነትና ከተረኝነት የመጣ ሀሳብ ነው እንጂ የትም ዓለም ላይ ቦታ ሊኖረው አይችልም። በኢትዮጵያ ብሔር ብሔረሰቦች ደምና አጥንት የተገነባን አንድ ከተማ ሀብትሻውን የመጣ አይደለም። ሀብትሽ የድሮ ጥያቄ የድሮ የኦሮሞ ጥያቄ ነው። አዲስ የመጣ የተረኝነት ጥያቄ አይደለም። የፊንፊኔ ጉዳይ ብሮ የኦሮሞ ፖለቲካ አልተረዳ ይሆናል እንጂ ብልጽግና የመጣው ጥያቄ አይደለም። ብልጽግና እንደውም እየደፈቀው ነው። ብልጽግና እየደፈቀው ነው። ጥያቄው አልነበረም ማለት ብልጽግናማ እንደውም ከተማዋን እየቆረሰ እየወሰደ ወደ ኦሮሚያ ክልል እያስገባ ብዙ ነውር እያደረገ ነው። የመሀል ያሉትን እያፈናቀለ ዳር እያወጣ ነው። እሱማ ብዙ ነውር እየሰራ ያለበት ሁኔታ ነው ያለው። ግን ይሄ አካሄድ ግፍ እየተሰራ ነው ከተማዋ ላይም ትክክል አይደለም፣ መቆም ነው ያለበት። ኢትዮጵያኖች ገፍተ የትም አታደርሳቸውም። ሀገራቸውን ዋን ቲንግ ይሽድ ነው ማለት ነው። ገባ? ለንደን አትወስዳቸውም፣ ኒውዮርክ አታመጣቸውም፣ ወይም ኬንያ አትሰዳቸው። ሀገራቸው ከአዲስ አበባ ዙሪያ የምታወጣቸው ሀገራቸው ነው። ነገ ወደ መሀል ይገባል። እንደዚህ አይነት ያለውን ይሄ አግላይና ዘረኝነት ፖሊሲ መቆም ነው ያለበት። ከቆመ ነው ሁላችንም ተከባብረን የሀገር ባለቤት ሆነን መኖር የምንችለው። እና አንድ ብሔር ተነስቶ እግዚአብሔር ያሳየ ከተማ 130 ዓመት የቆየ ከተማ ስጡኝ ለኔ ሲል ሌላውን አፈና። ይሄ እኮ ኢትዮጵያ ውስጥ ብቻ እኮ ነው፣ ሌላ ዓለም ላይ ያለ አይመስለኝ። እንደዚህ አይነት ጥያቄ ሌላ ዓለም ላይ የሚነሳም አይመስለኝ።
እኔ የኦሮሞ ህዝብ ይሄንን የሚጠይቅም አይመስለኝም። ግን ያው እሊቱን ነው የምለው እንጂ የኦሮሞ ህዝብ በሙሉ ተነስቶ አይለም። የኦሮሞ ፖለቲካል እሊት ነው ይሄን የሚያነሳው እና ፍትሃዊ አይደለም። ስጡኝ አይደለም እኔ ያልተረዳውም የሲንሲን ጥያቄ ሌላ ነው። ሌላ ጊዜ እናወራበታለን እና ወደ እርሱ ብንመለስ ይሻላል። የራሱ እንትን አለው እሱ ላይ ላወራ እችላለሁ። ግን መለስና ወደ ሌላው ሰላም ነው። እንዴት ዋላችሁ? ሁላችሁንም እንዴት አመሻችሁ? ይቅርታ በመሀላችሁ ስለገባሁኝ። በደንብ ውይይቱ እንዲሄድልህ የምክክር ኮሚሽን ዋናው ያነሳቸውን ነጥቦች በአንድ ደቂቃ ልንገራችሁና እንድትሄዱበት ለውይይቱ አሪፍ እንዲሆን ከፈቀዳችሁልኝ ሁላችሁም ማለት ነው። ፖይንቶችን ጽፌያቸው ይዣቸው ነበረ ልናገር አንድ ጊዜ ለሁላችሁም እንዲሆን ብዬ ነው እንድትወያዩበት። ጥሩ ነው። እሺ አመሰግናለሁ። ያው በቃ በዋነኝነት አጀንዳው እኔ ያየሁት ሁለት የፌዴራል ከተሞችን ነው የሚመለከተው። እሱም ያው አዲስ አበባና ድሬዳዋን ማለት ነው። አሁን በአዲስ አበባ ላይ የመጀመሪያ ጉዳይ ያው ህጋዊ ስታተስን የሚመለከተው ይህ ማለት ላይክ አዲስ አበባ የማን ከተማ ናት? የፌዴራል ርዕሰ ከተማ ብቻ ናት ወይስ ሌላ ህጋዊ አቋም ሊሰጣት ይገባል የሚለው ነው። ሌላው ደግሞ ከኦሮሚያ ጋር ያላት ግንኙነት አዲስ አበባ ይሄ ደግሞ የኦሮሚያ ልዩ ጥቅምን የሚመለከት የስልጣን ክፍፍልን የሚመለከት የአስተዳደር ግንኙነትን የሚመለከት ነው። እንደገና ደግሞ የበጀት ድርሻ እዛው አዲስ አበባ ላይ ማለት ነው። የአዲስ አበባ ገቢ የበጀት ክፍፍሉ ለማን እንደሚመደብ ይህንን ያካተተ ነው። እንደገና ደግሞ የፌዴራል ዋና ከተማ ናት ወይ የሚለው ቀጣዩ ደግሞ ማለት ነው። ይሄ ሁሉ አጀንዳ ቆይ አዲስ አበባን የፌዴራል ከተማ በፌዴራል ከተማነቱ አሁንም እኮ የፌዴራል ከተማ ነች አዲስ አበባ። እሱ አየሽ ሌላ አሁን ይሄ አይደለም አጀንዳው ኤግዛክትሊ ነው የምክክር ኮሚሽኑ ነው እዚህ ውስጥ ያካተቱት ዋናው አዲስ አበባና ድሬዳዋን አይደለም በሚመለከት አሁን አወዛጋቢ ተብሎ የተነሳው ማለት ነው። እሺ እና አዲስ አበባ የማን ከተማ ናት የሚል አለው አጀንዳው ላይ አላቃ እሱ ነው ዋናው ነገር ማለት ነው። እንደገና ደግሞ ኦሮሚያ ጋር ያላት ግንኙነት ሌላው ምንድነው የበጀት ነገር የበጀቱ ክፍፍል የአዲስ አበባ ገቢ ለማን እንደሚሆን በአዲስ አበባ ፌዴራል ዋና ከተማ ያላት ስልጣን ምን ያህል ነው አሁን ያየሁት ማለት ነው። ጽፌ ያስቀመጥኩት ፖሊስ እና ፍርድ ቤት የሚመለከት ይህ በጣም አወዛጋቢ ነጥብ ነው። ያው አጀንዳው ላይ የአዲስ አበባ ፖሊስ የፍርድ ቤትን ስልጣን የዳኝነት ስልጣን ምን መሆን አለበት የሚለውን ማለት ነው። እንደገና ደግሞ የከተማው ወሰን የአዲስ አበባ ድንበር ከየት እስከ የት ነው? የከተማው መጠን እንደገና ደግሞ የቦታ ስያሜ የጎዳና የሰፈር የአዲስ አበባ ቦታ ስሞች ምናምን ላይ ማለት ነው። እና የስራ ቋንቋ አሁን ስትነጋገሩበት የነበረው የስራ ቋንቋው ምንድነው የሚሆነው? በአዲስ አበባ የስራ ቋንቋ ምንድነው የሚሆነው? የመንግስት ቋንቋ ምንድነው የሚሆነው የሚለው ማለት ነው። እንደገና የታሪካዊ ቅርስ የከተማው ማንነት አካታችነት ምናምን የሚሉ ነገሮች አይቻለሁ። ይሄ አዲስ አበባ ነው። የድሬዳዋው ደግሞ የወደፊት አስተዳደሩ ማን እንደሚሆን ከኦሮሚያ እና ከሶማሌ ጋር ያላት ግንኙነት በፌዴሬሽን ምክር ቤት ውክልና ይሰጥ አይሰጥ በሚለው በሰነዱ መሰረት ደግሞ በብዙ የሀገሪቱ ክፍሎች የጸጥታ ችግር ስላለ አንዳንድ ክልሎች ላይ ሙሉ ለሙሉ ተሳትፎ ስለማይደረግ ሁሉንም ያካተተ ስላልሆነ ይህ በምን ይተካ ምናምን የሚሉ ናቸው። የድሬዳዋው ግን ሜንሊ በአዲስ አበባው ነው እና ሜን ፖይንቶቹ ካልገባችሁ ወደ አንተ ፎርዋርድ ላደርግልህ እችላለሁ፣ እያነበብክ መናገር ትችላላችሁ። ይሄ ያው በጣም ትልቅ መነጋገሪያ አጀንዳ ነው። እዚህ ላይ ተጨማሪ ምናልባት ሀብትሽ አንተ ተጨማሪ ብልጽግና እዚህ ላይ የወሰነው ምንድን ነው? ክልል ራሳቸውን የቻሉ ክልል ይሁኑ ነው ብልጽግና ይዞ እየመጣል ነው። ይህንን ጨመረ ማለት ነው። ብልጽግና አዲስ የሚወስነው ነው። አዲስ አበባ ኦልሬዲ በፌዴራል ከተማ ነው ያለችው። ምንድን ነው የሚወስነው? እንደ አዲስ እኮ ህገ መንግስት ሊሻሻል ነው ታውቃለህ። ህገ መንግስት ሊሻሻል ብዙ አዲስ ነገር ሊሰሩ ነው እና እንደ አዲስ መሆን ያለባት ክልል ነው ይችላል። ህገ መንግስት ሲሻሻል ማህበረሰቦች የበለጠ የሚቀራረቡበት እኩል ተጠቃሚ የሚሆኑበት ነው የምታደርገው። እዚህ ጋር ግን ያመጣቸው ፖሊሲዎች አዲስ አበባ ላይ ለምሳሌ ድሬዳዋን እሷ ስትዘረዝር ድሬዳዋ ላይ ከሶማሌ ጋርና ከኦሮሞ ጋር ያለውን ድሬዳዋ ላይ 40% እና 50% ሌላ ብሔር አለ፣ አማራ አለ፣ ጉራጌ አለ። እነሱ እስካሁን እዚህ ላይ
ውይይት ላይም አልቀረቡም። አሁንም በድሬዳዋን በኦሮሞና በሶማሌ መካከል አድርገው ነው እየተጫወተ ያለው። አዲስ አበባ ላይ ሲመጣ ግን ምን ይጠይቃል? የፌዴራል ከተማ ስለመሆኗ እና ስለመቀጠሏ፣ አዲስ አበባ የማን ከተማ እንደሆነች የብሔርም እንደሆነች ጥያቄ እንደተነሳባትም ያነሳል። ከኦሮሚያ ጋር ያላት ልዩ ግንኙነት ይላል። በጀቷን ጭምር ለማን እንደሚገባ ይላል። ይሄ ሁሉ እንግዲህ ሊያስፈጽሙ የፈለጉትን ነገር የክልል ወሰኗንም የአስተዳደር ወሰኗንም ይጠይቃል። የስራ ቋንቋውንም ያነሳል። if you see this ይሄ ኢንዲኬሽኖቹን ስታይ የኦሮሞ ብልጽግና ሲያራምዳቸው የነበራቸው ፖሊሲዎች ናቸው። ምንድናቸው? እነዚህን አንተ እንደምትለው እናንተ ባይዘው የኦሮሞ ፖለቲካ ሁሉ ጊዜ በሁለት ነው የሚጫወተው። አብይ አህመድ የሚፈልገውን ለማስፈጸም ጀዋር ከዚህ በፊት አብይ ኦሮሞ ነው የሚል ካምፔን ያደርጋል። እነ መረራ ጉዲና ይቃወማሉ። ግን ይሄ ምንድነው? ዲሰፕሽን ነው። ሌላውን ይሄው አብይ እየተቃወመው ጀዋር እየተቃወመው አይደለ፣ ኦፌኮ እየተቃወመው አይደለ። ግን በአንዱ ተቃዋሚ ሆኖ አንደኛው ስልጣን ይዞ እስከ ጥግ ድረስ የሚፈልጉትን ነው የሚያስፈጽሙት። ይሄ ነውር ነው፣ ትክክል አይደለም። አሁንም ጨፍልቀው ለመሄድ ሙሉ ለሙሉ ለመዋጥ ሌላውን ለመርገጥ እየተደረገ ያለ ነገር ነው። ስለዚህ እዚሁ አዲስ አበባ ላይ ይዞት የመጣው ነገር በአጠቃላይ የአዲስ አበባን ሕዝብ ህልውና የሚያሳጣ የአዲስ አበባን ሕዝብ የሀገር ባለቤትነት፣ የፖለቲካ ስልጣን ባለቤትነት፣ የሀብት ተካፋይነት ሁሉ የሚረግጥ የመሬት ባለቤትነትን የሚነጥቅ እነዚህን ሁሉ ነው ይዞ የመጣው አዲስ አበባ ላይ። ድሬዳዋ ላይ ስትመጣ ግን ድሬዳዋ የኦሮሞና የሶማሌ ነች ብሎ ይመጣላል። እነዚህን ጥያቄዎች በአንድ ሀገር ላይ ተመሳሳይ ከተማ ውስጥ ተመሳሳይ የፌዴራል ከተማ ውስጥ ራሱ የተለያየ ጥያቄዎችን ይዞ መጣል። ለምን? መፍትሄ ነው የተፈለገው አይደለም፣ ኢምፕሊመንት ነው የተፈለገው። አጀንዳው እነሱ የሚፈልጉትን ነገር ኢምፖዝ ለማድረግ ሌላው ማህበረሰብ ላይ ለመጫን የሚደረግ ነው እንጂ አንተ አሁን የብልጽግና ተቋሚ ኦሮሞዎች በስልጣን አኩርፎ የወጡ ኦፒዲዮ መሬት ያልሰጣቸው ስልጣን ያልሰጣቸው ኦፌኮ በለው ኦነግ በለው ጸባቸው በስልጣን ነው እንጂ ለእኩልነት አይደለም። እኔ እስከምረዳው ድረስ ለእኩልነት ቢሆን ይሄ ሁሉ ጥያቄ የኢትዮጵያ ሕዝብ እኩልነትን ያረጋግጥ። የኦሮሞ ጥያቄ ባይዘው ልንገር፣ የኦሮሞ ፖለቲካ ጥያቄ ጠቅላይነት ነው። የኦሮሞ ፖለቲካ ጥያቄ እኔ የበለጠ ካልወሰድኩ ይሄ የአማራ ነው ጠቅላይነት፣ የአማራ ፖለቲካ ጥያቄ ነው ወይ የኢትዮጵያኒስት ነው እንጂ ኦሮሞ ራሴን ልሁን ነው። ኦሮሞ የራሱን ህዝብ ነው የሚጠይቀው። የራሴን እንደ ኦሮሞ መብቴ ከበር ነው እንጂ አማራ ክልል ልሂድ አይልም። አማራ ክልል ሄጄ ኦሮምኛን ላድርጉ አማራ ክልል አይልም። ክልል እኮ ያልሆነ ስም አትስ እኔ አላልኩም፣ ህዝቡን አላልኩም። የኦሮሞ ፖለቲካ ነው ያልኩት። የኦሮሞ ፖለቲካ ጠቅላይነት ነው። ሁሉ ፍላጎቱ ጠቅላይነት ነው። በአጠቃላይ አሁን እኮ እዚህ ጋር መጥቶ አዲስ አበባ ላይ መጥቶ ይሄ ሁሉ የዘረዘረውን የአዲስ አበባን ህዝብ መብት ለመርገጥ የአዲስ አበባን ባለቤትነት ሲጠይቅ እኮ እናንተ የምትኖሩት ነዋሪ ናችሁ እንጂ አይመለከታችሁም፣ አያገባችሁም እያለ እኮ ነው። እኔ ተወልጄ አንተ ፍራኦል የት እንደተወለድክ አላውቅም። አዲስ አበባ ትወለድ ጅማ ተወልደ መጣ አንተ የአዲስ አበባ ባለቤት ትሆናለህ፣ እኔ ባይተዋር ሆናለሁ። ምን አይነት ሀገር ነው ይሄ? ገብቷል? የት ሀገር ነው እንደዚህ ያለው? አሜሪካን ሀገር ነው ያለው? ኢትዮጵያ ውስጥ ነው ያለው? እንደዚህ አይነት ህግ የት ዓለም ላይ ያለ የለም። ስለዚህ የኦሮሞ ፖለቲካ ሁሉ ጊዜ የበላይነትን ነው የሚመኘው። በአብዛኛው ሁሉም እያልኩ አይደለም፣ ግን በአብዛኛው የኦሮሞ ጥያቄዎች ጨፍላቂነትን፣ የበላይነትን፣ ጠቅላይነትን ነው እየተመኘ ያለው እስካሁን ድረስ ከኦፌኮ እስከ ብልጽግና እስከ ኦሮሞ ብልጽግና ይሄ ነው ኢትዮጵያ ውስጥ ችግር የሆነው። አሁን ይሄ እንዴት እናስታርቀው ነው መሆን ያለበት። ገብቷል? እንደዚህ እሳቤ ይዞ የምክክር ኮሚሽን ብሎ የተቀመጠ ሰው ይሄን ጠቅላይነቱን በምክክር ኮሚሽን ስበብ ሊያጸድቅ ነው እየሞከረ ያለው ነው የኔ አርጊመንት። የብዙዎቻችን ይሄን በደንብ ልንሰራበት ይገባል። ህዝቡ ሊነቃ ይገባል። ግን ፖለቲካል መፍትሄም ያስፈልገዋል። አብይ አህመድ ከተማዋን እንዳፈረረሳት ሀገሩ እንዳፈረረሰው ህዝቡ ቁጭ ብሎ ካየ ነገ ደግሞ በይሄ ሲቪል ዋር ያየነው ከትግራይ ጋር ያየነው ሲቪል ዋር ከተማ ውስጥ እንደማይመጣ ምንም ማረጋገጫ የለም። ከተማ ውስጥ ሚሊዮኖች የሚያልቁበት ነገር ይፈጠራል። ሶልባት ሪሶርስ ነው። ሶልባት ትኖራላ አትኖርም። ኢትዮጵያ ውስጥ ደግሞ ሪሶርስ የለም። መሬት ነው ያለው፣ ስራ ነው ያለው፣ የመንግስት ስራ ነው ያለው። ሰውን በዚህ በኑሮ ውድነት ሰውን አላኖርም ካልከው፣ ሪሶርሱን መሬቱን ከነጠቀው፣ ሰርቶ መብላት ካልቻለ፣ የሚያርፍበት
መቀመጫ ከሌለው ወደ እርስ በርስ ጦርነት ውስጥ ነው የምንገባው። ይሄ እንዲሆን መፍቀድ የለብንም ባይነኝ። እኔ ወደ ዮሴፍ ልሂድ። ዮሴፍ ቀጥል። እሺ እኔ ብዙም የምለው ነገር የለም፣ ግን ያው በዚህ አሁን ምክክር ኮሚሽን ብሎ ባመጣው ቀልድ ላይ አይ ቲንክ ስሞክ ስክሪን ነው። ተረዳኝ ሰውየው። እኔ አሁን ኦንላይን ላይ የሚዟዟረው ፎቶ አለ አይደለ? አብይ 5 ሆኖ በጠረጴዛ ክብ ሰርቶ ያሉት ፎቶ ኤዲቶች፣ እሱ ነው በቃ። ተረዳኝ ሰውየው ከራሱ ጋር ነው የሚቀር። ምንም አጀንዳ ለወሬ ያው አጀንዳ ለመስጠት የሚዲያ ወሬ ለመስጠት እንጂ ምንም ለውጥ የሚያመጣው ነገር የለም። ራሱ ነው ሀሳብ የሚመጣው፣ ራሱ ነው የሚወስነው። እና አንተ እንዳልከው ሜቢ አማራ ክልል ላይ እንዳልከው የኦሮሞ መንግስት ነው መንግስቱ ዞሮ እና ለኦሮሞ ያው የኦሮሞ ብሔርተኛ የሚሉትን ነጥቦች እንዳልከው በአዲስ አበባ ሊያረጉት ይችላሉ። በአማራ ክልልም የአማራ ትግልን ለመከፋፈል አማራ ክልልን ያመጡት አጀንዳ አለ፣ እሱንም ሊያረጉበት ይችላሉ። ግን ሜቢ መጨረሻ ላይ ያለ የሌላቸውን ትሪክ እየተጠቀሙ ይሆናል። አሁን ያለው ነገር የጽምዶም የሚለው ነገር በወታደራዊ እንትንም የሆነ ስጋት ስለሚሆናቸው ለውጥ ይመጣል ብለው ስለሚያስቡ ሜቢ የመጨረሻ ትሪከውን እንሞክር በሚል የሚያደርጉት ነገር ይመስለኛል። ግን እውነት ለመናገር ይሄ የሚያመጡትን አጀንዳ ምናምን እውነት ለመናገር እኛም ራሱ ሲሪየስ ወስደን መወያየት ያው ምንም እነሱ የሆነ ቁም ነገር ዮሴፍ ሲሪየስ መነጋገር አለ። ምን አለ መሰለህ በደንብ እኔ የኢትዮጵያ ሕዝብ የሚደረገውን ነገር ፖለቲካል ኮንሽስነስ በጣም ስቲል ብዙ እየተነገረ ራሱ ብዙ ትኩረት ሰጥቶ የሚከታተል ሕዝብ አይደለም ያለ። ማህበራዊ ሚዲያችን የጥቂት ሰዎች ማህበራዊ ግንኙነት የነሱ ፐርሰናል ላይፍ ምናምን በቃ ትልቅ ቦታ የሚይዝበት ሀገር በጣም ያሳዝን ነው። ኦነስትሊ እኛ ላለፉት 8 ዓመታት ባለፉት 30 ምናምን 27 ዓመት በወያኔ ጊዜ የኢትዮጵያ ህዝብ ሀገር አልባ የሆነበት ፖሊሲ ኢምፕሊመንት እየተደረገ እየተሰራ ኢትዮጵያ እየፈራረሰች እየተሸረሸረች የሄደችበት ጊዜ ነው። ላለፉት 8 ዓመታት ደግሞ ማንነታችን ኮምፕሊትሊ እየጠፋ ያለበት ሁኔታ ነው። የሚገርመው ድራማቲክሊ ነው፣ በቅስፈት ነው እያጠፉን ያሉት። ኦነስትሊ እያጠፉን ማለት እኮ ምን አለ መሰለህ ሰው የሚኖርበትን ቤት ስታፈርስ፣ ተመሳሳይ ነገር ሳትሰጠው፣ ሰርቶ መብላት ሳይችል፣ በሀገሩ ባይተዋር ሲሆን፣ ፖሊስ የሚለው ሰው ፍርድ ቤት የሚለው ሰው የሚለው ተቋም ሳይኖረው በሀገሩ ባይተዋርነት ሲሰማው ሀገር እየፈረሰ ነው እያለ ሀገር የለህም ማለት ነው። እኔ አጋረንቲዩ አዲስ አበባ ላይ ትሪት የምደረግ እዚህ አሜሪካን ሲያትል ውስጥ ትሪት የሚያደርገኝ ፖሊስ ህግ እዚህ ሀገሬ ነው። አዲስ አበባ ብሄድ ግን ምንም መብት የለኝም። አንድ ባለተራ ከፈለገ መኪናዬን ይነጥቀኛል፣ ከፈለገ ቤቴን ያፈርስብኛል፣ ከፈለገ በጥይት ይገለኛል። ይሄ የኢትዮጵያ ሪያሊቲ ነው። ብዙ ማሳያዎችን ማምጣት እንችላለን። እኔ እዚህ ቤት የመጣች ልጅ እኮ አለች 60 ዓመት ሙሉ የያዙትን ቤት በቃ እናፈርሰዋለን ብሏቸው ካርታ አለን እኮ ሲሏቸው በቃ እናፈርሰዋለን። እኔ ቤት መታን ያቀረበችው እናፈርሰዋለን ቤቱን 60 ዓመት ሙሉ ከልጅ እየተወራረሰ ለዛውም የት መሰለ ቤቱ የሚፈርስበት ኤሪያ እኮ አይደል። የት ነው እንደዚህ የሚሏቸው የኦሮሞ ብልጽግናዎች? ብስራተ ገብርኤል ደግሞ ኢትዮጵያ ውስጥ በጣም ሀብታሞች የሚኖሩበት ግንባር መሬት የሚባል በቃ እዚህ ሀገር ይሄ ቤቨርሊ ሂል ሆሊውድ የሚኖሩበት ሰዎች አይነት ቤት ያላቸው ሰዎች ናቸው። አጥር ግቢ ያላቸው፣ በጣም የተንደላቀቀ ሰፈር ያላቸው፣ በመቶ በምናምን ሚሊዮን ብር የሚያወጣ ቤት ያለ እናፈርሷለን እንጥቃቸዋለን እያሏቸው። እንደዚህ አይነት ህገወጥ ስርዓት ነው ኢትዮጵያ ውስጥ እየተደረገ ያለ። ይሄ አንድ ማሳያ አይደለም፣ ብዙ ልናመጣ እንችላለን። ግን የማይነገሩም ብዙ ነገሮች አሉ። ገባ? ፈርቶ ዝም ያለ ሰው አለ። ብዙ ነገር ነው እየተደረገ ያለውና ሀገር አልባ የሆንበት ስርዓት ነው ያለው። ይህን ስርዓት ዝም ብለን ግን በተራ አሉባልታ ከማሳለፍ ይልቅ የኢትዮጵያ ህዝብ ምንድነው የተደረገበት ያለው፣ እንዴት ማስቆም ይችላል፣ እንዴት መነጋገር ይችላል፣ አትሊስት የተሰራበት ያለውን ነገር በደንብ አዌር ሆኖ በደንብ እውቀቱ ኖሮት ኢንፎርሜሽኑ ኖሮት በተገቢው ማሳወቅ እኔ ግዴታ ነው ብዬ ነው ማሰብ። እንደዚህ ያስፈልጋል ፎር ሪከርድ ራሱ።
ዝም ብለን ባልሆነ ነገር ጊዜያችንን ከምናጠፋ መነጋገራችን እኔ ተገቢ ነው ብዬ ነው የማስበው። እንደዛ ነው የማስበው። አይ ቲንክ ጨርሳል መሰለኝ። እሺ በጣም አመሰግናለሁ ሀብቴ። እንደዚህ አይነት ርዕስ ማንሳትህ በጣም ምርጥ አጀንዳ ነው ብዬ ነው የማስበው። ዝም ብሎ መራገጥ የሌላው የአማራውን ፖለቲካ ስናየው መራገጥ ነው። አንዱን የሰፈር የጨዋታ የምናምን ነው በቃ እንጂ እንደዚህ እውነተኛውን ፖለቲካ የሚነካው የለም። እርስ በርስ መታታት ነውና እውነተኛውን ፖለቲካ እውነተኛውን ችግር የት ነው ያለው የሚለውን ነው ይዘው የመጣው እና የኮሚሽኑ የዘፈን ዳርዳርታ አይነት ነው ያደረገው እንጂ እንትኑን አይደለም የሚነካው። እና እነሱ የሚፈልጉትን አጀንዳ ለመጫን በሉ የተባሉት ምክንያቱም በትክክል አንድ ነገር የተናገረዋል አብይ የበሬው ባለቤት እኛው ነን፣ የቅርጫው ባለቤት እኛው ነን። አሞሮች ከአንዲት ኪሎ ስጋ እንኳን እንዲያነሱ አንፈቅድላቸውም ነው የሚለው። that means ኦፖዚሽን ሀሳቦች የተለዩ ሀሳቦች እኛ ከምናመጣው ውጭ አንዲት ነገር ልናደርግ አንችልም። ያንን ለማስፈጸም ነው ይሄን አቋቋም ነው ይላል። ዘንግቶት አንተ ቅድም እንዳልከው ዘንግቶት ሌላ ይናገራል። ደግሞ አሜሪካ ያለ እንትንም ያለ የነሱን መስማት ምናምን ይላል። እና ይሄ እኮ ላሞኛችሁ ነው ላሞኛችሁና እንደዚህ አድርግ ይሄ ኮሚሽኑ ከተቋቋመ ብዙ ጊዜው ነው። ምንም የፈየደው ምንም አጠናውት ምናምን ይላል። እያንዳንዱ አሁን ቅድም እንደ ተራ ነገር የምናየው አለ ወይም ፍላጎታቸው ብዙ ነው የምንላቸውን የኦሮሞ ኤሊቶች ፖለቲካ የእነሱም ሀሳብ መደመጥ አለበት። የተራው ሰው ሀሳብም መሬት የተወሰደብኝ ተባረርኩኝ ተጨፈጨፍኩኝ የሚለውም ሀሳብ ማይኖሪቲ የምንለው ሁሉ ሀሳብ መምጣት አለበት። ያ በሌለበት የፍትሃዊ የሆነ ሽግግር ሳይካሄድ በድፍኑ ያንዲኖር መጀመሪያ ምክክር ኮሚሽኑ አሳታፊነቱ አሳታፊ አይደለም። አዎ ፍትሃዊነት እኮ መኖር አለበት። ፍትሃዊነት ሳይኖር ምንም ለውጥ ነገ ደግሞ ሌላው ይመጣና እነዚህን መከራ ልክ ወያኔን መከራውን እንዳበላው ይሄን መከራ ያበላና ደግሞ ሌላ መከራ ነው የሚመጣ። ለአንዴና ለመጨረሻ ጊዜ የኢትዮጵያ ችግር ከትርክቶች እስከ ታሪክ ግፍ ከተዋለባቸው እስከ ግፍ ዋዮች ድረስ ፍትህ መገኘት አለበት። ያ እስከሌለ ድረስ ሁሌ እንደተቋሰልን ነው የምንኖረው። አሁን አዲስ ምንድነው ዘሎ ያደረገው? እነሱ የሚፈልጉት ምንድነው? አዲስ አበባን ይፈልጋሉ። የኦሮሞ ጥያቄ ያልከው ቅድም የኤሊቱ የፖለቲካው የድሬዳዋ ጉዳይ ዘሎ ሄደ። ድሬዳዋ አንተ እንዳልከው ቅድም ሞር ፖፑሌሽን አማራና ጉራጌ ነው የሚበዛው። ኢትዮጵያኖች አንድ ነገር ልንገራችሁ። ድሬዳዋን እኮ አብይ አህመድ ከምክክር ኮሚሽኑ በፊት የኦሮሞ ነች ብሎ እኮ በአደባባይ ተናግሯል። አዎ ሌሎች በአብዛኛው ግን የሚኖረው ማን ነው? አዲስ አበባና ጉራጌ እንትን ሌሎች ናቸው የሚኖሩት። ተቀይሯል። ባይዘው ይኸውልህ ምን መሰለህ ድሬዳዋ ላይ ገጠር የነበሩ ኦሮሞዎች ወደ አዲስ አበባ ወደ ኦሮሚያ ወደ መሀል እንዲመጡ ተደረገ። አሁን አማሮቹም አሉ፣ ግን ድምፅ የላቸውም፣ ስልጣን የላቸውም፣ ሀብት አይካፈሉም። በቃ በድህነት ውስጥ ነው ያሉት። ነገ ከነገ ወዲያ እንደ አዲስ አበባ ልማት ብሎ ወደ ገጠርም ሊገፋቸው ይችላል። ከድሬዳዋ ከተማ ውስጥ አዲስ አበባን ለምንድን ነው የሚፈልጉት? አዲስ አበባን መበተን የሚፈልጉት ኦሮሚያን የመመስረት የኦነግ ነው። ይሄ እኮ ሰው ጨዋታውን አብይ ጨዋታዋል እንጂ ምንም ፖለቲካው የኦነግ ፖለቲካ ነው ብዬ ነው የማስበው። ግን ምንድን ነው ሲስተማቲክ የሆነ ነው። ሌሎችን ማህበረሰቦች በመያዝ እነሱ ማምነዋል በሚል ነው ሊደረግ የተፈለገው። ይሳካል አይሳካም ሌላ ነው። ያው የመተላለቅ ይመጣል እንጂ ቅድም አንተ እንዳልከው ሲቪል ዋሩ ይጧጧፋል እንጂ አንዲት ነገር አይመጣም። የሞተው ሞቶ ሁሉም ነገር ይቀራል እንጂ የኦሮሞ ህዝብ አድርጉልኝ ብሏል አይልም። ህዝብ አይልም። አሁን ቅድም ወንድማችን ፍራኦል የተናገረው የኦሮሞ ጥያቄ አይደለም፣ የኦሮሞ ኤሊት ጥያቄ ነው። የኦሮሞ ህዝብማ የታየ ደንዳናት እኮ ተናገረች። የእናንተ ፖለቲካ ነፃ እናውጣቸዋለን ያላችሁት ይሄ ነው ወይ? ገበያ ውለን እንዳንመጣ፣ ስራ እርሻ ውለን እንዳንመጣ፣ ቡና እንዳንጠጣ ከጎረቤት ሄደን ነው ወይ የእናንተ ፖለቲካ ተብሎ እኮ በቃ ጨዋታውን
ቀይረውታል እነሱ። የነጻነት የፍትህ አይደለም ሀገር የማሳደግ አይደለም። አብይ እኮ ስልጣን እኮ ተሰጥቶታል። የስልጣንም አይደለም ያብይ ስልጣን ተሰጥቶት ሁሉም ደግፎታል እኮ። ከአዲስ አበባ ህዝብ በላይ የደግፈዋል፣ ከአማራ ክልል ህዝብ በላይ የደግፈዋል። አብይን ከኦሮሞ በላይ እኮ ነው የደግፈው። እንዲሁም ኦሮሞዎች እንግዲህ የጨዋታን በለው የፖለቲካ ኦፖዝ ነው ሲያደርጉት የነበረው እሱ እነለማን ነው ሊያመጡ የፈለጉ የነበረው እነሱ። ያም ሆነ ይህ እኔ የበለጥኩኝ ኦሮሞ ነኝ ለማለት የሚደረግ ነው ብዬ ነው የማስበው። ጨዋታውን እየተጫወተ ነው። ሌላውን ምንም አያመጡም እኮ ነው። አሁን እኮ እነ ተመስገን ነው እነ ሬድዋን እነ ማነት ይተው በቃ ምንም አያመጣም ነው እኮ። እንዲያውም የተነሳውን የአማራውን ትግል ለማቀስቀዝ የትግሬውንም እንዲሁ ለማቀስቀዝ ጽምዶ የሚባል ይሄ አንድ ላይ ይሰራሉ ሌሎች ይሄ ኦነግ ፋኖና ቲዴፍ አብሮ ይሰራሉ የሚለውን ለማቀስቀዝ የተለያየ ነገር አምጥቶ ለማድረግ የሚካሄዱ የፖለቲካ አሻጥሮች በግልጽ እኛ የምናውቀው ግን ላሞኛቸው አይናቸውን ጨፍኑ አይነት አካሄድ ነው የሚሄደው። ከልብ ከሆነ እኮ ከልብ ይታረቃሉ ከክንድ ይታጠባሉ ነው አይደል የሚባለው? ነበረ መሆን ያለበት ግን አይደለም። ፊድባክ አልወሰደም። ምንም ማለት ምንም አታመጡም እኮ ነው እኮ የቅርጫውና የሰንጋው ነገር የእንትኑ በጣም ከባድ ቃላትን ነው የሚያወጣው። እና አብይ ስለ ቅርጫ ምናምን ይሄ በሙሉ ይኸውልህ ምን መሰለህ የአማራ ህዝብ እንዲተርታል። የኢትዮጵያ ህዝብ የሚፈልገው ፖሊሲ ነው። የኢትዮጵያ ህዝብ የሚፈልገው የህገ መንግስት ለውጥ ነው። ያ ህገ መንግስት ለውጥ ደግሞ ዘረኝነትን የሚያገል የኢትዮጵያ ህዝቦች ያለምንም ቀለም ልዩነት ያለምንም ቋንቋ ልዩነት በዛች ሀገር ላይ እኩል የሚሆኑበትን ፖሊሲ ነው የሚፈልገው እንጂ ተረት አለ የሚፈልገው። ገብቷል? እሱ ኢትዮጵያኖች አማሮች ኦሮሞዎችን እያገለለ ነው ያለው። እየገደለ ያለው የአብይና ሽመልስ ፖለቲካ አለይቱ እንጂ ህዝቡ አይደለም እየገደለ ያለው። ትናንት ሲገለን የነበረው የትግራይ ቲፒኤልኤፍ እንጂ የትግራይ ህዝብ አልነበረም። ምን ይሄ ይታወቃል። እና ወደዚህ እኮ እሱ ሊያመጣው የፈለገ የትግራይና የአማራ ዮሐንስና ጎጃም ዮሐንስና ቦሩ ሜዳ እያለ በየቦታው እየሄደ ጃምፕ እያደረገ ነገር ሲሰራ ይሄ የኮሚሽን ሰብሳቢ ነው የሰውዬ አማካሪ ወይም ማን ነው የበላይ ጠባቂ ነው የሚመራው መንግስት። እንዴት አድርጎ ነው ሪኮንሲሊየሽን የሚያመጣው? ሀገር ውስጥ ይኸውልህ ሰላማዊ እርቅ የሚመጣው ዮሐንስ ጨፍጭፏቸዋል። ታሪክ እየቆሰቆሰ 100 ዓመት የቆየ ታሪክ ቆስቁሶ ጎጃሜን ዮሐንስ የሚባል ትግሬ ጨፍጭፏል እያለ በአደባባይ በቴሌቪዥን መልእክት የሚያስተላልፍ ጠቅላይ ሚኒስትር ባለበት ሀገር ላይ ሪኮንሲሊየሽን ይመጣል፣ መግባባት ይመጣል፣ እኩልነት ይመጣል፣ ፍትሃዊነት ይመጣል ካልከኝ ፎርጌት አንተ ያንወሌ ነገር ስለምን አልተነሳም? ያንወሌ ነገር የምኒልክ ትርክት እሱ ለምን አልተነሳም? እያንዳንዱ ነገር ለምን አልተነሳም? ኦፍ ኮርስ ይነሳሽ ይነሳ ይምጣ። አንድ ነገር እኮ የለም መሰለኝ። እኔ በበኩሌ እኔ የምሰብከው ኢትዮጵያ ውስጥ እኩልነት እንዲመጣ ነው። የኔ ፍላጎት ፖለቲካል ኢትዮጵያ ውስጥ ዲሞክራሲ እንዲመጣ፣ መግባባት እንዲኖር፣ ወደ ፍትህ ወደ ዲሞክራሲ እንድንሄድ ነው፣ ወደ ይቅርታ እንድንሄድ ነው እንጂ ሂስቶሪካል ኢቨንቶችን ቁርሾዎችን ፍሌም እያደረግ እሳት እያቀጣጠልክ ለጥላቻ መጠቀሚያና ለስልጣን ማራዘሚያ እንድትጠቀምበት አይደለም። ስህተት ነው እያልኩ እኮ ነው። እና አብይ አህመድ እስከዛሬ ይኸውልህ አዲስ አበባ ላይ መንግስቴን ብትነኩ ከቡራዩ ይመጣሉ እኮ ነው ያለ። ምን ማለት ነው ይሄ ሰውዬ? ኢትዮጵያ ብሔር ብሔረሰቦች ተሰባሰቡና ሀገር እንመስረት እያለ ነው። መጀመሪያ አግላይ የሆነ አስተሳሰብ ይዞ አግላይ የሆነ ስርዓት መስርቶ ከቡራዩና ከለገጣፉ ይመጣሉ። 4 ኪሎና እዛ አጠገቡ ያሉ የአዲስ አበባ ልጆች ጥይት ደረታቸው ላይ ተቀብለው አይደለም እንዴ? የአዲስ አበባ ልጅ እኮ አብይ አህመድ ሲመጣ በጥይት ሁሉ የሞተ የአዲስ አበባ ልጅ አለ። አብይ በቦምብ ሁሉ ሞቷል። በቦምብ እሱን ለማዳን ቦምቡን የጣሉት ባይዘው እነ ደመላሽ ገብረ መስቀል ነው ምናምን ናቸው። ራሳቸው አፈንድተው ራሳቸውን የጣሉት። ግን ቦምቡን ደግሞ ለአብይ ብሎ ቦምቡን ተቀብሎ የሞተው ደግሞ የዋሃው ምስኪኑ የኢትዮጵያ ህዝብ የአዲስ አበባ ህዝብ ነው። ለምን ይሄ ሰውዬ ፍትሃዊ ነው ኢትዮጵያን ሊያጸናን የመጣው
ኢትዮጵያ ስላለ ማለት ነው። እንደዛ አይነት ፍቅር አሳይተን እንደዛ ነው ቴዲ አፍሮ እኮ መሃል ገቡና አውጡን ከዳር ያለው እኮ ለዚህ ነው። በፍቅር ጠርተን እንደዛ መስዋዕትነት ከፍሎ ህዝቡ ጠርቶት ምንድነው ያለው አብይ አህመድ? እኔን ብትነኩኝ ነው እኮ እኔ ብነካ ከቡራዮ ነው የሚመጣው። ከቡራዮ ማለት ምን ማለት ነው? ኦሮሞ ነው የሚመጣው ማለት ነው። ከለገጣፉ ነው የሚመጣው ሲል ኦሮሞ አዲስ አበባ ላይ ኦሮሞ ጠላለን ብሏል እንጂ አዲስ አበባ ላይ ኦሮሞ ጠልነት አለ። እንግዲህ ኢፍታዊነትን ሁሉ ሲቃወም ህዝቡ ኦሮሞ ከፍተኛ ኦሮሞ ጠልነት አለ ይላል። ኦሮሞ ጠል ነው ብለህ የፈረጅከውን ህዝብ ምንድነው የምታደርገው? ከመሃል እያፈናቀልክ ለልማት እያልክ ቤቱን እየነጠቅ ማባረር ነው። ከቻልክ ማሰር ነው፣ መግደል ነው፣ መርገጥ ነው፣ ማጥፋት ነው። ይሄንን ስርዓት የሚያካሂድ ሰውዬ ዛሬ ኢትዮጵያ ልትበለጽግ ነው 4000 ካድሬ ሰብስቤ 4000 ሎው አይኪው ምንም ማሰብ የማይችሉ ዝም ብሎ ቅራቀምቦ ሰዎችን ሰብስቦ ሶሪ እኔ አሁን እዚህ እዛ ውስጥ ጥሩ ሰው ሊኖር ይችላል። ሽማግሌዎቹ በሙሉ እነዚህ የሃይማኖት አባት ብለው የት ነበረ ይሄ ሁሉ? ትናንትና አርሲ ላይ ሰው ሲጨፈጨፍ አብይ አህመድ ሰው ተጨፈጨፈ ብሎ የጠየቀ ቄስ አለ እዛ ውስጥ፣ ሼክ አለ እዛ ውስጥ፣ ወለጋ ላይ ሰው ሲሞት አንድ የጠየቀ አለ እዛ ውስጥ የተሰበሰበ። ለአብይ ግን ሰው እዛ አይታችኋል። አብይን ለመጨበጥ ቄሶቹ ሲጎደጎዱ፣ ቄሶቹ ሼኮቹ እግር ሲነሱ አይታችኋል። አብይ እግር ሰው አርጋቸው እነሱ እየተሽቆጡ አትቁጠራቸው እነሱ። አንተ ትሻላለህ እኮ ከነሱ አንዲስ የፍትህ ቃል የተናገርክ። ቆይ ምንድን ነው አሁን ጠቅላላ አስወርደው ወይ ተራውን ጠብቅ። ዝም በል ብልጽግና ሚውት አርግና ተራን ወር ደግሞ አሁን ባለው ነገር ሚውት አርግና ተራን ጠብቅ። አንተ እኮ ወንጀለኛ ነህ። መጀመሪያ ብልጽግናን ስናስገባ እኛው ፍትሃዊ ለመሆን ነው እንጂ ወንጀለኛ እንዳስገባን ነው የምንቆጥረው። ደምጠጪ ሀገር አፍራሽ ዘረኛ እንዳስገባን ነው የምንቆጥረው። ግን ይሁን ሀገራችን ነው መወያየት አለብን ብለን ስለዚህ ተራን ጠብቃ አውራ። ብልጽግና ምናምን እኔ እኮ ጀስት አስኪን ወደ ፖይንት ነው እንጂ ብልጽግና ፖይንቱን ማዳምጥ ያለ ጊዜ ላይ ስርዓት ፖይንቱ ሳይገባ ነው እንደገባው ሪኮስታ በጣም አመሰግናለሁ። በቃኝ ነው ሁሉንም ነው የምትነካው። ያኛው ዝም ብሎ ነው። ቴንክ ዩ ሶ ማች ተመስገን። ተሜ የገባው እኮ አጀንዳው ገብቶ መስሎኛል። ሳይገባ ነው እንደ የገባው። ቀጥል ሴቭ። ኦኬ እሺ፣ አመሰግናለሁ ሀብትሽ። እኔ ከተነሳችሁት ነጥብና አንዳንድ ካነሳው ነገር የተወሰነ ሐሳብ ልስጥ። ጠቅላይ ሚኒስትር አብይ አህመድ ጎጃም ደብረ ማርቆስ ምስራቅ ጎጃም ሲሄድ አፄ ዮሐንስ ያረገባችሁን ታስታውሳላችሁ አለ። ባለፉት የህዋት መራሹ ኢህአዴግም በደርግም በንጉሱ ሰዓትም ያው የጎጃም ፒዛንት ሪቤሊየን የሚባለው እንትን የኃይለ ሥላሴ መንግስት ባየር ደብድበውታል። ከዛ በኋላ ማለት ነው ከዮሐንስ በኋላ። ከዛ ደግሞ ደርግ የመጀመሪያ የአማራን ጥያቄ የጠየቁት በደርግ ሰዓት 1968 ገና ኃይለ ሥላሴን ሳይገሏቸው የሸዋው ባላባት የአማራው ምትክ የለሹ ደጃዝማች ፀሐይ እንቁ ሥላሴ ነበር የተዋጉት። ከዛ በኋላ ግን 68 ላይ የመጀመሪያ ኦኬ ይሄ ብሔርተኝነት ነው ያዛችሁት የመደብ ትግል ሳይሆን አማራውን ነፍጠኛውን በመላው ኢትዮጵያ ማሳረድ ነው ብሎ የታገሉት የጎጃም አማሮች 100 አለቃ በእውቀቱ ካሳና 100 አለቃ ስለሺ በየነ ይባላሉ። መንግስቱ ላይ እና አጥናፉ አባተ ላይ አምፀው ጎጃም ሄደው በጅምላ መሳሪያ ጨፍጭፏቸው ምስራቅ ጎጃም ላይ ማለት ነው ቢትወደድ አቤቶ ከሚባሉ ጋር የተገደሉት ማለት ነው። በደርግ ሰዓት ጎጃም በጣም መከራውን የበላ ህዝብ ነው። በደርግ ሰዓት የተመታ በንጉሱ ሰዓት ማንሳት ትችላለህ። በእንትንም በኢህአዴግ ሰዓት ደግሞ ያው ህዋት መራሹ ኢህአዴግ የነበረውን የምታውቀው ነው። ለይተህ ያህን እዛ ፖይንት ጋር የምታነሳው ምን አይነት ፐርፐዝ አለው ብለህ ማንሳት ትችላለህ? ምን አይነት ፐርፐዝ አለው ብለህ ማንሳት ትችላለህ? ለምሳሌ ሸዋና ወሎ ብለህ ፖለቲካ መስራት ትችላለህ። ልጅ ኃይለ ሥላሴ ስልጣኑን ለመውሰድ ከአባ መላጋ ከፍታውራሪ ሀብተ ጊዮርጊስ ዲነግዴ ጋር ሆነው ከንጉስ ሚካኤል ጋር ያደረጉትን የሰገሌ የኢትዮጵያው ከፍተኛ እኮ ምን መሰለህ ፖይንቱ ሴፍ ይኸውልህ አንድ ኢትዮጵያ ውስጥ እኔ በመመራው መንግስት የህዝብ ምንድነው የኢትዮጵያ ፖለቲካ ቅራኔዎች በህዝብ ምክክር ይፈታል ብሎ አጀንዳ አድርጎ ይዞ የመጣ ጠቅላይ ሚኒስትር በአደባባይ ላይ እነዚህ ንግግሮች ሊናገር ትርክቶቹን ሊያባብስ የጥላቻ ትርክቶችን የማባባስ ፍላጎት ወደ እሱ ሊሄድ ነው። እኔ ይሄን አሁን ሐሳብ የታሪክ ምህዳር እንደመነሻ ነው ያነሳሁት። ከዛ ወደ ብዙ ነገር ልመጣልህ ነው እና
የፈለግከውን ፖለቲካ መስራት ትችላለህ። ጎንደርና ሸዋ ብለህ ፖለቲካ መስራት ከፈለግ ከአፄ ቴዎድሮስ የሚኒሊክ አባትን ሊያስገብሩ ሲመጡ ያደረጉትን ጦርነት ከዛ በቅን የተገጠመላቸው የሸዋ መኳንንት እጅ ነስተው አለፉ ይባላል። ያው እጅ እግር ቆርጠው ወደ ገደል ስለወረወሯቸው ማለት። የፈለግከውን ፖለቲካ ኢትዮጵያ ከተለያየ ክፍለ ሀገር የተለያየ መሳፍንት ሲነሳ ያረጉት ዘመቾች አሉ። ይሄ አማራ ከአማራ ነው የምልህ። ወሎ ከሸዋ፣ ጎንደር ከሸዋ፣ ጎጃም ከጎንደር፣ ጎንደር ከሸዋ ምናምን እያልክ የታሪክ ምዕዳሮችን እያነሳ የተለያዩ መሳፍንት ያረጉትን ጦርነቶች፣ ዘመቻዎች ማንሳት ትችላለህ። ብሔር ለብሔር ደግሞ እንደዚህ እና አፄ ዮሐንስ ያረጉትን አፄ ቴዎድሮስን እንዴት ጀነራል ሮበርት ናፒርን እየመራ ተዋስገደለ ምናምን እያልክ በታሪክ ብንስማማም ባንስማማም ሃይላይት በምናቀው ትርክት መስራት ትችላለህ። ከብሔር ብሔር ደግሞ የአኖሌ ሐውልት ዛሬ የኦሮሞ ብሔርተኝነት ምን ያክል ጥላቻ እንዴት እንደገነባና ዛሬ እንደዚህ ተራርቀን የምንገዳደልበት በጠላ የምንተያይበት አካሄድ ምን እንደሆነ ማየት ትችላላችሁ። ይሄ ሰውዬ የሀገር ጠቅላይ ሚኒስትር ነው። አዲስ አበባ ላይ ቦምብ የተቀበለለትን ህዝብ ሙሉ ባንዲራ ይዞ የተቀበለውን ህዝብ በኦሮሞ ጠልነት ይፈርጃል ሲፈልግ፣ ቅድም እንዳላችሁት ማለት ነው። አሁን በጣም አሳስቦታል የሰሜኑ ፖለቲካ። እሱ ካሁን በኋላ ሰሜኑ በቅቶታል። በሐሳቡ እንትን የሚለው ወልቃይትና ራያ የሚባል ኢሹ አለ። እሱን ካርድ መዛለው። በቃ እነሱ እየደቀቁ እኛ በትራክተር እያረስን መልካም ሀገር እንሆናለን ነው። ከዛ አሰብ እናስመልሳለን ይለናል። አሰብና ይቅርታ አቋረጥኩኝ። አሰብ እናስመልሳለን ይልና እዚሁ ጋር ፊንፊኔ ኬኛ ነው ይለናል። አዲስ አበባ የኔ ያልሆነች የተወለድክባት ሀብታሙ በሻ የተወለደባት ከተማ የሱ አይደለችም። አሰብ ግን የሱ ናት። እንግዲህ ኮንትራቨርሲ አሁን ይሄ ሰው የእርቅ ምናምን ሲል ሲያታልለ ምናምን በጣም የሚገርመኝ አሁን ነፍሮል ምናምን ገና ጽንፈኛ አይደለም ይሄ በጣም ፕሮ አማራ እንትን ነው የሚያራምደው ምናምን ሲለኝ የመከላከያ ደህንነት ሚኒስቴሩ ነጌታቸው ጉዲና፣ ሪፐብሊካን ጋርድ ሹማ አብደታ፣ ጠቅላይ ኤታማዦር ሹም ብርሃኑ ጁላ ምናምን፣ ከንቲባው አዳነች አቤቤ ምናምኑ እንትን በጠቅላላ ኦሊጋርኪውን አንድ ቡድን ደሴም ቡድን ፓርላማ ላይ እንዳለና ሀጎስ ነጎይቶ ምን ያዙት ብሎ ስም ዝርዝር እየጠራ ከፍተኛ መኮንኖች 71% ከአንድ ክልል ይዞታል እንደ ያክል ፐርሰንት ምናምን ሲለን የነበረ ደሴም ፓተርን ራሱን ነገ ደግሞ ቀጣዩ መንግስት እኔ ለምሳሌ አማራ ነኝ ብሔሬ ወደፊት ከለውጥ መጥቶ ምናምን ኤታማዦር ሹሙ እርገጤ እንትና ደመላሽ እንትና ምናምን ቢሆን እኔ እቃወማለሁ። አማራውኝ በጠቅላላ የመከላከያ ደህንነት ኃላፊው ደምሳሽ ምናምን ቢያደርግ የሆነ ሰውዬ መጥቶ ምን እያረክ ነው የምለው። አልፈልግም ነው የምለው። በጠቅላላ አንድ ብሔር ኦሊጋርኪ ስልጣን አውጥቶ በጠቅላላ አንድ ብሔር ስልጣን ሞኖፖላይዝ አርጎ እየተስፋፋ ምዕራብ አርሲ ሐዋሳ ገብቷል። ጥቁር ውሃ ባይዘው ሐዋሳን ምናምን የምታውቅ ከሆነ ጃላዲስ ጥቁር ውሃ ቢሻንጉራቻ ተብሎ የኢሬቻ ማክበሪያ ነው። የምን ፊቼ ጨምበላላ ምናምን ተብለው ትላንት ያው ከኦሮሞ ሊቃን ጋር በጣም ገጥሞ የነበሩት የሲዳማ ክልል እንትኖች ሐዋሳ ገብቷል። ምዕራብ አርሲ ወንደጎነት ምናምን በሙሉ ለአርሲ ተሰጥቷል። አሁን የሚገርም እየተስፋፋ አጣዬ በፌደራል ስፖንሰር ነው የምትነዳው። አይታችኋል። አሚኮ ላይ እኔ አይደለሁም አሚኮ የመንግስት ሚዲያ ላይ ነብራውል ግን ኦሮሚያ ሊያፈርስ ነው ይሏል። እየተስፋፋ ከዚህ በላይ እንግዲህ ድሬዳዋን የኦሮሚያ ናት ሲል አይተሃል ምን ያክል ውዥንብር እንደተፈጠረ። ጠቅላይ ሚኒስትሩ ሄዶ ድሬዳዋ የኦሮሚያ ናት ይላል። ወንዶ ገነትም ምናምን ጠቅሎ በሲዳማ እንዲህ በጀርባ በኩል ወላይታ ጋር ተዋሳኝ ሆናለች ኦሮሚያ ለመጀመሪያ ጊዜ። ይሄ ሲዳማ ምናምን የምትለውን ጠቅሎ ማለት ነው። የነሱ ወንድም ህዝብ ይሉሃል። የነፍራውል አካሄድ ፖለቲካ መጀመሪያ ያው ኩሽነን ወንድም ህዝብ ምናምን ይላል። ከዛ ያው ኦሮማናይዜሽን ነው ቀጥታ። ይሄ ማክበር ምናምን እንደዚህ አይ አንተ ሲዳማም እኮ እንትን ነው ምናምን አይደለም። በቃ ፍቼ ጨምበላላ አንተተውና ኢሬቻን ታከብራለህ ምናምን ነው የሚል። ለዛ ለተወሰኑ ሊቃኖች ለሲዳማ ህዝብ አዝንም ለዛ ገጥመው ለነበሩ ሊቃኖች እሰይ ደግ አድርጓቸዋል ነው የምለው። አሁን እኔ ይሄን ጽንፈኛ የኦሮሞ ብሔርተኝነት የት ያደርሰናል? የትግራይ ብሔርተኝነት እኮ ጥያቄው ይታወቃል። ወልቃይት ራያ ይልሃል። ከዛ ከጂኦግራፊካል ሎኬሽናቸውም ከህዝብ ብዛታቸውም አንፃር ምናምን ሊሚቴሽናቸውም ፍላጎታቸውም ምናምን እናውቃለን። መከላከያ አባል የሆነው የነፍራውል ጓደኞች ካርታ የሚያደርጉት እስከ ራያ ነው እና አንደኛው ገብቶ እንዴት ይሄን ካርታ ትይዛለህ ሲል እሰይ እኔ ደና ብሔርተኛ ተገኘ ሊቃወሙ ነው ብዬ ሳስብ
እስከ ራያ ብቻ እንዴት ታረጋለህ? እስከ ኤርትራ እስከ በሬንቱ ኦሮሚያ አይደለም ወይ ብሎ ተጣለው። ደነገጥኩኝ እኔ። ጥያቄያቸው ማብቂያ የለውም። እስከ ራያ ይሄ በወሎ በቀጭን በኩል የሚወጣው ማለት ነው። አሁን ከፈቀድክለት እሱን ፕሮጀክት ለማሳካት ነው። ይሄ ከልዩ ዞኖች ከባቲ ከከሚሴ ምናምን እየተነሳ አጣዬን ይሄ ሸዋሮቢት ምናምን የሚያነደው የሚመታው ምናምን ማለት ነው። በቃ ጽንፈኛ የሆነ ብሔርተኝነት በቃኝ የማይል በድሬዳዋ በኩል በባቢሌ ምናምን 1.2 ሚሊዮን ሶማሌ ነው የተፈናቀለው። ሶማሌው ጋር ያለውን ጸብ የምታዩት ነው። ወናጎ ይርጋ ጨፌ ምናምን ጌዶን ጭፍጭፍ ነው እያደረጉት ያሉት። ይሄ ድምጽ የሌለው አነስተኛ ቁጥር ያለው ህዝብ አማራው ምናምን እኛ ስለምንጮለት ይታወቃል። አጣዬ ስትነድ ምናምን ጌዲዮ ሲጨፈጭፉት ማንም እኮ አይጮለትም። ወናጎ የሚያረጉት ማስመርደር ማሳካር ጉድ ነው የምትሉት እና ኤክስፓንድ እያደረጉ ነው። ኤክስፓንሽኒዝም ነው ይሄ። በዚህ 8 ዓመት እያደረጉ ያሉት ኢንተረስታቸውን እያስጠበቁ ነው። አገር ሊያዋልዱ ይሁን ምን ይሁን ወደብ እየጠየቁ ነው። እኛ እናቅም። ከዛ አት ሴም ታይም ኢትዮጵያን እንትን ልንል ነው። ክልል ሊያፈርስ ነው። እንዴት ይሄ ሰውዬ ክልል ያፈርሳል? እየተስፋፋ እያየ ነው። ጉራጌ ሊጠፋ ነው። እንዱ ምናምን የሚባሉት ሲከፍቱ ስታይ ትደነግጣለህ። በቃ 3/4 ምናምን ኦልሞስት አሁን እንትን ነው እና ቀስ ብሎ አሁን ሶዶ ወንድም ህዝብ ነው ምናምን ነበር የሚል አሁን ጉራጌ ርዕሰ መስተዳድሩን አስቀርቦት ባለፈው አይተሃል። ሙስሊም ጉራጌ ነው አብድራህማን ምናምን የሚባለው የጉራጌ ህዝብ ከ400 ዓመት በኋላ ኢሬቻ ማክበር ጀመራለ። ሁሉም ህዝብ የራሱ ወርቅ የሆነ ማንነት አለው። ገብቷል? አጠፉት ማለት ነው። ከዛ ከሶዶ አለፈና ጉራጌን ከ400 ዓመት በኋላ እንትን ገዳ ስርዓት ማክበር ጀመረ። አካሄዳቸው የነፍረውል ግልጽ ነው። መጀመሪያ ወንድሜ ነው ይልሃል፣ ከዛ ይጠቀልልሃል። ግባ ነው የሚልህ እና አደገኛ ኤክስፓንሽኒስት የሆነ መሬት እያስፋፋ ያለ ማንነት የሚቀይር ተስፋፊ የኦሮሞ ብሔርተኝነት ነው። እኛ ኦሮሞ እንወዳለን እኮ። አንተ አሁን ግማሽ ኦሮሞ ነህ። ኦሮሞን ብጠላ ኦሮሞን ባማለህ ምናምን ደስ አይልም። መቼም የወጣበት ማመፀን ኦሮሞ ነው። ገብቷል? ኦሮሞ ነህ አንተ። እኔ በአጋጣሚ ነኝ ሙሉ አማራ ነኝ ምሳሌ። ከዛ አንዱ ጓደኛዬ ግማሽ ትግሬ ይሆናል፣ አንዱ ግማሽ ዶርዝ ይሆናል፣ አንዱ ሙሉ ሲዳማ ይሆናል ምናምን ነው። ገብቷል? ማንንም ሊጣላ አይችልም። ማንም ኦሮሞ እኔ በምለው ሁለተኛ እነሱ በሚሉት አንደኛ የህዝብ ቁጥር ያለው ህዝብ ነው። የምንጸየፈው ይሄን ጽንፈኝነት ይሄን ተስፋፊነት ነው። ኦሮሞን ልንጣላ አንችልም። ቀጥታውን ለምንድን ነው እንደምታረጉ ስትላቸው አዲስ አበባ ፊንፊኔ ኬኛ ይላል። ፊንፊኔ ኬኛ ማለት እኔ እናንተ የተወለድንበት ሀገር ላይ ባለቤት አንሆንም። ፍራኦል የሚባል እንደኛ አይነት አስተሳሰብ የሌለው ኮዝሞፖሊታን ማይንድሴት የሌለው አክሰንቱ በጣም የተቀየረ ልክ እንዳዳነች አቤቤ የሚያወራ ሰውዬ ከአኖሌ ወይ ከኢተያ ወይ ከደምቢዶሎ ይመጣና የአዲስ አበባ ባለቤት ይሆናል። በኦሮሞነቱ ብቻ ማለት አዲስ አበባ ተወልደን ያደግነው እናት አባቶቻችን የተወለዱበት 4 ጀነሬሽን ምናምን የተወለደበት 140 ከተማ 140 ዓመት የሞላትን ከተማ አንተ ባለቤት አትሆንም። ስደተኛ ነህ፣ ተፈናቃይ ነህ፣ ምናምን ነህ። እኔ ግን ባለቤት ሆናለሁ። አይቻት ሰምቻት ማላቆን በየትኛው አቅጣጫ እንትን እንዳለች ማላቃትን ፊንፊኔ ላትና ባለቤት ሆናለሁ እያለኝ እንዴት ትሆናለህ ብዬ ስቃወም ጽንፈኛ ነህ ኦሮሞ ጠል ነህ ይለኛል። እኛ ኦሮሞ አንጠላም። ይሄን ነው እኛ እየተቃወምን ያለ ነው። አትስፋፉ። ያያችሁትን በሙሉ ኬኛ አትበሉ። ይበቃል። ከሶማሌ ጋር ተጣልተ፣ ከአፋር ጋር ተጣልተ፣ ከአማራ ጋር ተጣልተ፣ ከሁሉም ከብሔር ብሔረሰቦች አዲስ አበባ ስትል እኮ አማራ ብቻ አይደለም ኢንትረስት ያለው። ትግሬ የለም አዲስ አበባ፣ ጉራጌ የለም ሀብትሽ። ከዛ የፌደራል ቋንቋ ሲል ይሁን ሲለኝ ለምሳሌ እኮ ሌጂቲሜት ጥያቄ ሊሆን ይችላል። በህዝብ ቁጥር ሁለተኛ የሆነ ወይም አንደኛ የሆነ እነሱ በሚሉት እኛ በምንለው ሁለተኛ የሆነ ሰፊ ህዝብ ሁለተኛ የፌደራል ቋንቋ ቢሆን እኔ ችግር የለብኝም። እየተስፋፋ ክልሉን እያስፋፋ ቋንቋ እየጫነ ሁሉም ህዝብ ሶዶ ማለት ኦሮሞ ነው የምን ጉራጌ እያለ ወናጎን እዛ ጌዲዮ እንደዛ እያደረገ ምናምን አዲስ አበባን ኬኛ እያለ ምናምን ይሄን ላርግ ሲል ግን ኦኬ እኔንም ሊሰለቅጠኝ ነው የምለው። ነገ ኦሮምኛ ካልተናገርክ የልጅ ስም ኦሮምኛ ካልሆነ ኦሮምኛ ተናጋሪ ካልሆንክ እንደ አንደኛ ዜጋ አትስተናገድም ነው አሁን እያደረጉ ያሉትን። በጠቅላላ የፌደራል ቢሮ ብትገባ መንገድ፣ ትራንስፖርት ምናምን ትደነግጣለህ። ምዕራብ አርሲ የገባ ነው የሚመስል ወይ ምስራቅ አርሲ እና ህብረ ብሔራዊነትን የሚቃወሙት አሃዳዊዎች እነፍራውል ናቸው፣ እኛ አይደለም። ይሄ ባለበት ሁኔታ ደግሞ ቋንቋ መስፈርት ሲሆን አስበው፣ ሌላው ምንም በቃ መኖር አይችልም ማለት ነው። እንደው አንዱ መቆጠር አይችልም መቀጠር አይችልም ማለት ነው። just mind boggling honestly አስተሳሰቡ ራሱ
አብሶሉት የሆነ ዳሚኔሽን ባለበት የብልጽግና የበላይነት የህዝብ አይደለም ባይዘው የኦሮሞ የበላይነት ስንል የህዝብ እያለን አይደለም። የኦሮሞ ብልጽግና ትናንት አብይ አህመድ ቅድም ማነው ሴቭ በደንብ አንስቶታል። የትግራይ የበላይነት ነበረ ብሎ በፓርላማ አንስቷል። ስም እየጠራ አይደለም። መከላከያ ውስጥ እንዲህ ፐርሰንት መኮንኖች ነበሩ፣ የታችኛው መኮንኖች ኮሬሎች እንደዚህ ነበሩ፣ ጀነራሎች እንደዚህ ነበሩ እያለ ገልጾ ነበረ። አሁን ባለው የፖለቲካል ስትራክቸር ውስጥ ብታዩ ኦፒዲዮ የኦሮሞ ብልጽግና ከትግራዩ በአስናቀ ሁኔታ ሙሉ ለሙሉ ተቆጣጥሯል። ለምንድን ነው ስትሉት እኛ 100% ነን 50% ነን ይላል። እሺ እንደዛ ከሆነ የህዝብ ቆጠራ ለምን አልተደረገም ስትለው ቄሱን ጽም መጽሐፉም ዝም የለም። አይፈልጉም የህዝብ ቆጠራ እንዲደረግ በሚሉትም ይሁን እኮ ሀብትሽ በሚሉትም ይሁንና አማራውን 28 እነሱን 32 ነው ያደረጉት በሚሉት እንደው ይሁን 32% ከመቶ ነው ሊይዙ የሚገባው አይደል? ፌደራል ፖሊስ ላይ የፌደራል ስልጣን ላይ የታለ እሱን እኮ ነው እንደው በሚሉት ይሁንና እንደሚሉት እንኳን ቢሆን ይኸውልህ ጠቅላይ ሚኒስትሩ ኦሮሞ ከሆነ ኢታማዦር ሹሙ አማራ መሆን ይችላል። ገብቷል? በሚሉት አንዲትም ቁልፍ ቦታ በትክክሉ ቢሰራ ማለት ነው ርህራሄ የላቸውም። እና ራሳቸውን ኮንትራዲክት ሲያደርጉ ልንገርህ። አንድ ደፋር እንትን ጠየቀው መሰለኝ በጣም ተበሳጭቶ ጀነራል አበባው ታደሰ እኛ ብሔር ሳይሆን ስራ ነው የምናያለ። ብሔር ሳይሆን ስራ ከሆነ የማያየው ትግሬም እኮ ታግሎ ስለገባ ልምድ ያለው መኮንን የደርግ ሰራዊትም በትኖታል አይደል? ስለዚህ እና ሀየሎምን እና አስገዶምን ነው ሊሾምን የሚችለው እንጂ እንትን ሊሆን አይችልም። ታዲያ አንተ ለምን የሱን ዘሩን ቆጥረ በስታቲክስ አስረክበ እንዳለ ጀነራሉ 70% ትግሬ ነው መካከለኛ መኮንኖች ከሻምበል እስከ ሻለቃ ያለው ይሄ ነው ምናምን ለምን አልክ? ዛሬ እያንዳንዷ ቁልፍ ቦታ እንደው ለምልክት እንኳን አውቀው ዋና ላይ አማራ ወይ ሲዳማ እያደረጉ ምክትል እኮ ኦሮሞ ቢያደርጉ ይችላሉ። ትግሬዎቹ ሲያደርጉ እንደነበሩ እንደሱ እኮ አይደለም። አጀራይሉ ይልማ መርዳሳ፣ ሪፐብሊካኑ ምናምን ሹማ አብደታ፣ ታማጆር ሹሙ ብርሃኑ ጁላ ምናምን፣ ከንቲባው አዳነች አበቤ፣ ከሱ በፊት ታከለ ኩማ ከእንትና ምናምን ስትል እያንዳ ክፍለ ከተማ ከ11 ክፍለ ከተማ 8ቱ ኦሮሞ ናቸው። ዋናውም ምክትሉ 8ቱ። ሌላ አሁን እዛ ውስጥ እኮ የአዲስ አበባ ሴቱ ጋር ነው የለም ምንም ውክልና የለው። ወረዳ ስትገባ በየወረዳው ክፍለ ከተሞች 10 11 ወረዳ አላቸው። ስትገባ ቦሌ ላይ ወረዳ 1 2 ይሄንን ደግሞ ተመልከት እስኪ። ውቢቱ ከድር ይባላል። ከደቡብ ኢትዮጵያ ክልል ከጋሞ ዞን መጥቻለሁ። ምክክር ሐሳቦችን የተለያዩ ሐሳቦችን በጋራ በጠረጴዛ ዙሪያ በማድረግ ያንን ሐሳብ ሁሉም ሰው ሐሳቡን እንዲሰጥ ይደረግና የተሻለ ሀገር ለመፍጠር የትኛው ነው የሚበጀን የሚለውን በመነጋገር በመመካከር የምንፈታው ነገር። ጦርነት ደግሞ ማህበረሰቡን የሚጎዳ እያደገች ያለች ሀገሪቱን ወደኋላ የሚስብ ሀብት ንብረታችን የሚያወድም ወደፊት የሚሄድ ፋንታ ወደኋላ በኢኮኖሚ አሁን እንደዚህ ያሉ በሙሉ ተሳታፊዎች እያሉ ነው የሚያቀርቧቸው። ካድሬ ናቸው። የደይቻውን እንግዲህ ከምንድነው ከጋሞ ነው የመጣሁት ከምናምን አለች። ካድሬ ነች። ፖለቲካል ሳይንስ ማንበብ አለብህ። እሊት ስትሆን ደግሞ አስተማሪ መሆን አለብህ። በሆነ ፕሮፌሽን የታወቀ ሰው መሆን አለብህ። በኢንተሌክቹዋል መሆን አለብህ። በዩኒቨርሲቲ ደረጃ አስተዋጽኦ ያደረግክ መሆን አለብህ። ሪሰርች የሰራ መሆን አለብህ። ሀገራዊ መፍትሄ ማለት ፖለቲካ መፍትሄ የምታመጣው በዛ ደረጃ ስታጠና ነው እንጂ ካድሬ ሰብስበ ከጦርነት መመካከር ይሻለናል ይሄ ይሻለናል ብለህ እነሱ ላይ ኢምፖዝ አድርገ ፖሊሲ ኢትዮጵያ መከረች ለማለት አይደለም። ብታይ በሙሉ ካድሬዎች ናቸው። ስብሰባውን ሳይነ እንዴ ይሄ ለብሔር ብሔረሰቦች ሰለሜ የሚያስጨፍሯቸው ሰዎች የሉ ቄስና ሼክ ጨምረውባቸው በቃ ሰለሜ የሚጨፍሩ ሰዎች ናቸው። ኢትዮጵያ መከረች የሚሉ ኢትዮጵያ የምትመክረው በምንድን ነው? ፖሊሲ የሚያወጡ ሰዎች የተማሩ ሰዎች ናቸው። ፖለቲከኞች መሆን አለባቸው። የተማሩ ሰዎች መሆን አለባቸው። እውቀት ያላቸው ሰዎች መሆን አለ። ተቃራኒ ፖለቲካ ያላቸው እንዲሁም ለውጥ እንዲመጣ የሚፈልጉ ሰዎች እንደነ ልደቱ አያሌው፣ እንደነ ክርስቲያን ታደለ፣ እንደነ ጀዋር መሐመድ የፖለቲካ ልዩነት ያላቸው ሰዎች መድረክ ላይ ቁጭ ብለው የሐሳብ ፍጭት ተደርጎ ለኢትዮጵያ የሚመጥን ፖሊሲ እንዲመነጭ ነው እንጂ የሚደረገው አብይ አህመድ የብሔር ብሔረሰብ ቀን የሚያስጨፍራቸውን 4000 ካድሬዎች ሰብስቦ ጥቂት ሼክና ቄስ ጨምሮባቸው ኢትዮጵያ መከረች የሚል ፕሮግራም ምንድን ነው? እንደዚህ አይነት ጨዋታ ነው ይዞ የመጣው።
እኔ ልጨርስና ምንም ጥያቄ የለውም እሱን ነው ያልኩት። እንደው ቢያንስ እኮ በጽንፈኝነትም ጽንፈኞቹ ተገኝተውም ቢያንስ ሐሳባቸውን ቢሸጡ ምናምን ነፍሮልም አረኩም አሁን አይ እኛ እኮ የለንበትም ነው የሚሉት። እንዳልከው አሁን አንተ ፑፔቶቹን ዝም ብሎ ይሄ ካሬ እንትኖቹን ፖለቲካል ኢንቴሌክቹዋል ሌቭላቸው በጣም አነስተኛ የሆነ ምንም ኢንቮልቭመንት ፖለቲካል ከዚህ በፊት ኢንቮልቭመንት የሌላቸውን የወረዳ ምናምን ካሬ ሰብስበ ኢትዮጵያ መከረች ማለት አትችልም። እንደው በሐሳብ የፈለገ እንኳን ብንለያይም እንዳልከው በነ ልደቱ ወይ በነ ክርስቲያን ወይ በነ ጀዋር ምናምን ሌቭል ያለ ሰው ቢነጋገር ህዝቡን ይወክላል፣ የህዝቡን ጥያቄ አለ ይባላል። ሴንተር ፖይንት ላይ መገናኘት ትችላለህ። ተፋጭተህም በቃ አንተ ይሄን ነው የምትለው እኔ ይሄን ነው የምለው፣ እስቲ እዚህ ላይ እንገናኝ፣ ለጊዜው በዚህ ላይ ብንረጋ፣ ወይ ደግሞ አንተ ማቋምን ያዝ እኔ ማቋም ያዝ፣ ህዝብ ለህዝብ እንዳይገዳደል ሀገር እንዳትፈርስ፣ ግን ለጊዜው ናሽናል ኢንተረስት ብሔራዊ ጥቅማችንን ለማስከበር ሀገር እንድትቀጥል ለማድረግ ስቴቢሊቲ ሰላም ለማምጣት አሁን ከየትም ቦታ አጭር ርቀት መሄድ ሶዳሬ መሄድ አትችልም፣ ከአዲስ አበባ መንቀሳቀስ እንኳን አትችልም። እና ኢኮኖሚ እየላሸቀ ነው። የአፍሪካ ውዱን ሁለተኛ ጦርነት አድርገናል። 40 ቢሊዮን ዶላር የከሰረ የሰሜኑ ጦርነት አይታችኋል። ህዝብ ወጣት እንዲርግፍ ብሏል። ከዛ አማራ ክልል ያለውን አሁን ሁኔታ እያያችሁት ነው። ህዝብ ለህዝብ ምን ያክል እንደተጠላላ በዚህ በቲክቶክ ምናምን በሶሻል ሚዲያ ያለንን ኢንተራክሽን ማየት በቂ ነው። ይሄን ሁሉ ነገር ለመታደግ ቢያንስ ይሄን ሜጀሮችን እንውሰድ። አንተም ባቋምም እኔም ባቋም እንቀጥልና ለአሁን ለጊዜው ግን ሁላችንን የምታካትት ሀገር ለመመስረትና መሀል ላይ ለምንቆም እስቲ ይሄን እንኳን እንቀጥል ማለት ይቻል ነበር። ገብቷል? ፖለቲካሊ ኢንተሌክቹዋሎቹን እንኳን ሪፕሬዘንት ብታደርግ የለም። ሰውየው ልክ መንግስቱ ኃይለማርያም ሲያደርግ እንደነበረው መንግስቱ ገና ከመጣ ጀምሮ አይታችኋል። የሾመውን በሙሉ አማን አንዶምን በለው፣ ከዛ ተፈሪ በንቲን በለው፣ ከዛ አጥናፉ አባተን በላ፣ ከዛ እነዚህ ሳያብቴን እና ለማየውና በሙሉ እየበላ እስከ መጨረሻው ሊወርድ 2 ዓመት ሲቀረው 81 ላይ መጨረሻ የኢትዮጵያን አሉ የተባሉ ጀነራሎችንም አጠፋቸው። እነ መርድ ንጉሴ፣ እነ ፈንታ በላይ፣ እነ ደምሴ ቡልቶ ምናምን የመሳሰሉ ማስጨብጨብ ነው የሚፈልገው። መጨረሻ ላይ ሊዋረድ ሲል 83 ላይ እንደ ቋንጣ እዚሁ ደርቀት ትቀራለህ። በአንድ ቄስ ከላሊበላ በመጡ ቄስ እዚሁ እንደ ቋንጣ ደርቀት ትቀራለህ ምናምን ተብሎ ተዋርዶ ገንጣዩን በዴ ምናምን ሲላቸው የነበሩት ያለምንም ተፎካካሪ መሳሪያቸውን ቁምጣቸውን ይዘው አዲስ አበባ ነው የገቡት። ዛሬም ኢትዮጵያ ትቀድማለች ትበለጽጋለች ምናምን እያለ ዝም ብሎ የአፍ ተረት እየነገረን ሀገሪቷ ግን በአይን እየፈረሰች ህዝብ እርስ በርስ እየተራራቀ እየተጠላላ በየቀኑ ሞት እየሰማን ኢኮኖሚ እየላሸቀ ትልልቅ ጦርነት እየተካሄደ አሁን ደግሞ ጭራሽ ጂኦግራፊካል ይሄ ጂኦፖለቲካል ዋር ሊነሳ ነው። ኤርትራ ነው ኢንቮልቭ የሚያደርግ እነ ግብጽ እነ ሳውዲ እጃቸውን የሚከቱበት ዩናይትድ አረብ ኤምሬት በሱ በኩል የሚያሰልፍ የሱዳን ሲቪል ዋር ኤክስቴንሽን የሚሆን እና አድቡርሃም ምናምን ግራውንድ ሶልጀር ነው ወዲያው ቀጥታ አማራ ክልል ነው የሚያስገቡት። ይሄ በሱዳን በምናምኑ ማለት ነው። ይሄ የህዋቱ ጦርነት አሁን ድጋሚ ሲነሳ የመጨረሻው እንዲህ አይነት መጻኢ የወደፊት አማራጭ ያላት ሀገር ላይ የወረዳ ካሬ ሰብስበ ኢትዮጵያ ተመካከረች ማለት አትችልም። የምር ለሀገሩ የሚያስብ ሰው ነው። አሁን የፈለገ በቃ ጽንፈኛ ናቸው ምናምን ብዬ ብጸየፍም ተው እኔን ሀገረ ቢስ አታረገኝም። አዲስ አበባን የኦሮሚያ አድርገን የኦሮሞ ስላሉ አዲስ አበባ የኦሮሚያ ከሆነች ፊንፊኔ ከሆነች አውቶማቲካሊ እኔ ተከራይ ወይ ሰፋሪ ነኝ ማለት ነው። ስለዚህ ፍሮል በፈለገው ሰዓት ውጣ ይለኛል። ይሄን አቀርብለታለሁ። ነገር ግን ፍሮል ጋር መነጋገር ግዴታ አለብኝ። ፍሮል ኢትዮጵያ ስለሆነ እኔም ኢትዮጵያ ስለሆንኩኝ እኔን ሰፋሪ ምናምን ሊያረገኝ ነው። የፍሮል ፖለቲካ እንዳልኩ ተከራይ ነው። እኔ እናንተ ብንሆነው ኦሮሞ አይደለንማ። አዲስ አበባ ኦሮሞ ከሆነች እኔ እናንተ ኦሮሞ ስላልሆንም በደማችን ተከራይ ሰፋሪ ምናምን ነን። ተከራይ ደግሞ ሀብታሙ በሻይኔም ቤት ተከራይቶ ከኖረ ሴቭ ውጣ ባለው ሰዓት በተመቸኝ ሰዓት ውጣ ስለትለቃለህ። አሁን አንተ ሊዘር ኮንክ ማን ነው በቀለ በገርባ እኮ ቃል በቃል የአዲስ አበባ ህዝብ ነዋሪ ነው እንጂ ባለቤት አይደለም ብለዋል። በትክክል እና እሱን ነው የምልህ። ነዋሪ ወይ ነው የሚችለው እንጂ ሌላ ነገር መብት የለውም እንዳለው ማለት ነው። ይሄ ደግሞ ከአፓርታይድ የከፋ ስርዓት ነው። ሞት ይሻላል። ገብቷል? የምንኖርበት ሀገር ላይ አዲስ አበባ ላይ እንኳን እኛ ሰፋሪ አይደለንም። ምንድነው አሜሪካ ላይ እንኳን ሰፋሪ አይደለንም። እኛ እመረጣለሁ፣ ኮንግረስ ሊሆን ይችላል፣ ኮንግረስማን ሪፕሬዘንታቲቭ ሊሆን ይችላል፣ ዲስትሪክቴን ወክዬ የስቴቱ ሴኔተር መሆን ይችላል። ስላልተወለድኩበት ምናልባት ፕሬዚዳንት ብቻ ነው መሆን የማልችለው እዚህ ሀገር ላይ። በሰው ሀገር እንኳን መተን ነው የምልህ። ዩሮፕ ያሉትም እንደዛ፣ አውስትራሊያ ያሉትም እንደዛ። እንኳን በተወለድንበት እኛም በምትመስል እኛም በምትሸት እትጌቱ በቆረቆረቻት አዲስ አበባ አይደለም ማለት ነው። እና ፖለቲካቸው በጣም ጽንፈኛ ነው እንዳልኩ ነው። የባለቤትነት ጥያቄ በጣም ኮንሲኩዌንሱ ይሄ ነው። የኦሮሚያ ነው ማለት ቋንቋውን ጠልተን በዙሪያ ኦሮሚያ ስላለ እንዴት ኦሮሚያ ይባላል ማለት ጠልተን ምናምን አይደለም። ባለቤት ነህ አንተ ማለት በፈለግከው ሳታባረኛለህ።
ሀብታሙ በሻ ሲያትል የሚኖረው የሴፍ ቤት ተከራይቶ ከሆነ በፈለገው ሰዓት አይ በቃ እኔ ልገባበት ነው ካልኩ፣ አይ ልሸጠው ነው ካልኩ፣ አይ መልክ አላማረኝም ካልኩ አስወጣሃለሁ። የኔ ቤት ነው፣ አንተ ተከራይ ነህ፣ አንተ ነዋሪ ነህ። ባለቤትነት ማለት ይሄ ነው። ኦነርሺፕ ማለት ይሄ ነው። ስለዚህ የኢትዮጵያ ብሔር ብሔረሰቦች ባለቤት ሆኖ ሳለ ለአንድ ብሔር ተለይቶ እኔ በዙሪያ አለውኝ ስለዚህ በጽንፈኝነት መጥቼ እኔ ባለቤት ሆናለሁ አንተ እኔ ባልኩ ለጥበል ስለለጥ ኑር ስለኑር ያልኩ ትኖራለህ የሚባል ህግ የለም። በጣም እንጸየፈዋለን። ግን አገራችን ልትፈርስ ነውና እርስ በርስ እየተጠላላን እየተገዳደልን ነውና ኦኬ አው ባንዴ ቃ ኮንክሉድ ላድርገው መነጋገር አለብንና ቢያንስ ትክክለኛ እንኳን ንግግር ቢደረግ ያለካከሰብን ልውል ነው ይሄ ሴቭ የሚባል ተራ ልቀቅ እባክህ አታለካከስ። እሺ ጉርባ በቃ ቀጥል አንተ። ሚት ነህ ተመስገን ቀጥል። ተመስገን ነው ተረኛ። ወይ ፋይናሊ በጣም እኔ ስለ ምክክር ኮሚሽኑ ላይ በነበረ ነገር ተሳትፌ ስለነበረ በሆነ ሁኔታ ስለሱ ላወራ ነበረ። ባይ ዘ ዌይ አዲስ about 9 years ምናምን ቢፎር እኔ አንደኛው ደም ከአንደኛው ደም አይበልጥብኝም ለአንደኛው አላደላም ብለህ ስታወራ ሰምቻለሁ። በጣም ሎንግ ታይም ፍሬንድ ነን ባይ ዘ ዌይ እና ግን አሁን ላይ እዚህ ጋር የሚሆነው ነገር ግልጽ ያለ የኦሮሞ ጥላቻ ነው የምታራምዱት። ሴፍም የሚያወራው አንተም የምታወራው ማለት ነው። እስኪ ምንድነው የኦሮሞ ለምሳሌ ሴቭ ሲል የነበረው ነገር ለምሳሌ ሴቭን ተወውና እኔ የተናገርኩትን የኦሮሞ ጥላቻ ነገረኝ። ሴቭም የተናገረው ያለ አይመስለኝም። ቢናገር አስቆመዋለሁ። ኦኬ ጥቁር ውሃ ላይ ኢሬቻ ሊከበር ነው ማለት የኦሮሚያ ክልል ድንበርና የሲዳማ ክልል ድንበር ጥቁር ውሃ ነው ድንበሩ። በዚህኛው ማዶ ኦሮሚያ ክልል ነው፣ በዛኛው ማዶ ኦሮሚያ ሲዳማ ክልል። ይሄ ጥላቻ አይደለም በዚህ የገለጸው። አሁን ይኸውልህ ተመስገን እንደዚህ አይነት ምን ማለት ነው? ኦሮሞ ኢንተረስት የለውም ተመስገን ይኸውልህ ያለ ያለው የኦሮሚያ ክልል መስፋፋት እያደረገ ነው። ጥቁር አባይ የሚባለውን በሲዳማ ክልል ውስጥ የነበረውን ክፍል ሊወስድ እየሞከረ ነው። ጉራጌን ብሻንጉራቻ ይላል አለ። ብሻንጉራቻ ማለት በኦሮሚያ ጥቁር ውሃ ማለት ነው። በኦቢኤን እኮ ነው የተላለፈው። የዛሬ 100 ዓመት እዛ አካባቢ ላይ ኢሬቻ ያከብሩ ነበር አባቶቻችን። ክሌም እያደረገ ነው መሬት ብዙ መሬት መስፋፋት ላይ ከአዲስ አበባ ጀምሮ ይሄ የኦሮሞ ብልጽግና ኢትዮጵያ ውስጥ የሚከክዚ ሶማሌ ላይ ድሬዳዋን ጨምሮ እኮ ጠቅላይ ሚኒስትሩ የኦሮሞ ነች ነው የሚለው አይደለም። ድሬዳዋ ግን የብሔሩን አታውቅም ይታወቃል። የቆረቆራትም የኢትዮጵያ ነገስታቶች ናቸው። ኦሮሞ ነበረ እዛ ይኖራል፣ ሶማሌው የሚኖር ነበረ፣ አማራው የሚኖር ነበር። ቦታዎች ላይ ማህበረሰቦች ሄደው ተስፋፍተው የኖሩበትን ቦታ በሙሉ ክሌም እያደረገ የብሔር እያደረገ እየሰጠ ያለ ጽንፈኛ ፖለቲከኛን መቃወም እንዴት ኦሮሞን መጥላት ይሆናል? አስረዳኝ። ኦኬ ቆይ እኔ አንዴ ላውራና ብዙ ጊዜ ማለውስከታ ክሌምን አስተካክለው አሁን እኔ ዝም ብለህ ኦኬ እኔ በገባኝ ኦሮሞ ከዚህ በፊት እኔ አንደኛው ካንደኛው አይበልጥብኝም ብላል አልካ። አሁንም አይበልጥብኝ። 9 ዓመት ያ ማለት ግን አዳምጠኝ፣ ያ ማለት ግን ኦሮሞ ሆኖ ሰው አሁን ለምሳሌ አንድ ኦሮሞ ግለሰብ ጨካኝ ሆኖ ሰው ገዳይ ከሆነ ሌባ ከሆነ ዘራፊ ከሆነ እቀበለዋለሁ ማለት አይደለም። ኖ እሱን ልክ ነህ እኮ። እኔ በነገራችን ላይ አማርኛን እኩል ነው የምንሰማው፣ እኩል ነው የምንረዳው። እሱ ላይ ብዙ ጊዜም ባታጠፋ አሪፍ ነው። ግን ይኸውልህ እኔ ለልይ የፈለኩት አሁን ለምሳሌ ጉራጌዎች መጥተው ኢሬቻን አከበርን አሉ አለ ሰው። አንተ የምትፈልገው አንድነትን ሰዎች ተስማምተው እንዲኖሩ ከሆነ ጉራጌ ከኦሮሚያው ጋር ባህልን ቢያከብር ምንድን ነው ችግሩ? እናንተ በአማርኛ እዚህ ጋር ያሉ ልጆች ሁሉ ይሄን ነገር ሲያወሩ እኛ አማርኛ የምንሰማ ሰዎች የሆነ ጥላቻ ውስጥ እንዳለው ነው ለመረዳት። እኔ ያነሳሁትን ልመልስለት ፕሊስ አብትሽ። አንደኛ እኔ ያነሳሁት ጥቁር ውሃ በፊት በሲዳማ ክልል ነው የነበረው። ተሻግሮ ዛሬ ዌልካም ቱ ሐዋሳ የሚለው ጽሁፍ የምታውቁት ከሆነ ሐዋሳ ሁላችሁም ሄዳችሁ የምታውቁት ዛሬ ምዕራብ አርሲ ይሆናል፣ ወሰኑን አልፎ ማለት ወንዶ ገነት ወደ ኦሮሚያ ተቃሏል። ይሄ ያልነበረ በ3 ዓመት ያካተታችሁ። እኔ እንደሱ ከሆነ ሻሸመኔ ምን ችግር አለ? ሲዳማ ክልል ብትሆን ኖ ቆይ ተካተተ። ተመስገን ንግግራችንን እንደዚህ ተራት አድርገው አታርገው። የአስተዳደር ወሰን የጠየቅኩት ተስፋፍቷል። አብይን መጥላት ሌላ ነው፣ የኦሮሞ ፍላጎት ወደ ጎን መተው ደግሞ ሌላ ነው። ኢሬቻ ቢያከብር ምን ችግር አለ? ከዛ ይመጣና አዲስ አበባ ላይ የምትሉት ምንድነው? ኢሬቻ ቢያከብር ያክብር ችግር የለው። ግን እኔ ነች ይላል መጡ። ኢሬቻ ምልክት ነው።
ከዛ የኔ ነች ነው የሚል። ለምንድን ነው ያንተ የምትሆነው? አንተ ኦሮሞ አዲስ አበባ የኦሮሞ ነች። አንተ ቆይ አዲስ አበባ የኦሮሞ ነች። ማይክ ነው ኦፕን አድርገው። እሱን አብይም አላለም እኮ በአፍ አውጥቶ አዲስ አበባ የኦሮሞ ናት አላለም ብለዋል። አዳምጠኝ። አሁን ላውምጣልህ እችላለሁ። በኦሮመኛ የተናገረው እዚሁ ላሰማ እችላለሁ። አትዋሽ። እንደውም ሰማን አላለም። አዲስ አበባ የሁላችን ነች አላለም አብይ። በኦሮመኛ አንድ ጊዜ ልንገርህ። በኦሮመኛ ኦሮሞን ከአዲስ አበባ ያፈናቀለው ፋሽስቱ ስርዓት ነው፣ የኦሮሞ መሬት ነው ብሎ በኦሮመኛ ጨፌ ኦሮሜ ላይ ሲያወራለ ቪዲዮ ፈልጌ ያመጣልሃለሁ። እዚሁ ፋይል ላይ አትዋሽ። ገብቷል ከሚለው ይልቅ አልሰማሁትም። እኔ ካለ አላውቅም፣ አልሰማሁም። እሱ ብቻ አይደለም ፓርቲ እኮ አትዋሽ ስትል እኔ በጣም ነው የምንወድህ። አትዋሽ፣ አምጣ አሳየን። እሱን አትዋሽ አለለዋለሁ። አንተ መልስ አትዋሽ ትለዋለህ እንዴ? ይሄ 100 ጊዜ ያሳየሁት ቪዲዮ ነው። አንድ ቀለ እንትን እኮ አይደለም። አብይ አብይ የአዲስ አበባን ምንድን ነው ያለው? የኦሮሞ ጠልነት አለ እኮ ነው ያለው አይደል? አዲስ አበባ ህዝብ ላይ አሁን አዲስ አበባ ህዝብ የኦሮሞ ፓርቲ የሚያደርገውን መስፋፋት፣ ከተማዋን መቁረሱን፣ ከተማዎቹም አስተዳደሮቹን ከዞን ምክር ቤቶች ጀምሮ ወይንም አስተዳደራዊ ከቀበሌ ጀምሮ የአንድ ብሔር ሰው ገስግሶ ማስገባቱን ህዝቡ ሲቃወመው፣ ተረኝነት እያለ ሲቃወመው፣ እዚህ ከተማ ውስጥ ከፍተኛ ኦሮሞ ጠልነት ነው ያለው እና አብይ ስርዓቱ የኦሮሞ እንዲሆን ይፈልጋል። ተረኝነት እንዲኖር ይፈልጋል። ዘረኛ ነው። አንተ የምትለው ነገር አይደለም። አንተ በምትለው ሳይሆን ዘረኝነትን በትክክለኛ ይቀበላል። ግን አዲስ ቤት ነው አይ ነው። ግን አሁን ሁሉም ሰው እንዲዳረስ ሁሉም የተለያየ ሀሳብ ስላለው ሁሉንም እንትን ማድረግ ከሚቻል 5 ወር 3 ደቂቃ ሰጥቶ ሁሉም ሀሳቡን መግለጽ ቢችል ነው የተሻለ የሚሆነው። 3 ደቂቃ ወሰድና ሀሳብን ጨርስ። ያ እኔ ስለ ምክክር ኮሚሽኑ ለማውራት ነበር የገባሁት። ግን አሁን አንተ እየሄድክበት ከ9 ዓመት በፊት ሎንግ ታይም ፍሬንድ እንዳልኩ ስትል የነበረው ነገር እኔን የሚሰማኝ ስሜት ነበር አንተ ብለህ የነበረውና ረጅም ጊዜ ያልከው ነገር ቢሆንም አይምሮ ውስጥ ስለቀረ ነው ያን ነገር እንደ ሀሳብ ያነሳሁት። ግን አሁን እዚህ ጋር በቀጥታ የሚሆን በተዘዋዋሪ እናንተ የምታወሩት አማርኛን እኩል ነው የምንረዳው። ኦሮሞን የሚያገልልና ኦሮሞን አንጠላም ትላላችሁ። ኦሮሞ ጥላቻ ነው የሚታየው ነው ንግግሮቻችሁ ላይ በጣም በብዛት ማለት ነው። ወንድሜ ይኸውልህ አኪዩዜሽኑን ተውና ኦሮሞን የጠላንበት አንድ ነገር ከተናገር ነው እዚህ ውስጥ እኮ አንድ ነገር ይተፋል። ሴፍ አሁን ላብራራ ብሎ ያለውን ጥቁር ውሃ ማለት በኦሮምኛ ቢሻን ጉራቻ ማለት ነው። ሌላ ፍልስፍና ምንም ቆይ ልንገርህ እንዴ ስማኝ። ኦሮምኛ ትርጉም ትሰጥልኛለህ እንዴ? ጥቁር ውሃ ቢሻን ጉራቻ ማለት ነው። አዲስ አበባ ፒያሳ ማለት ቢርቢርሳ ጉሮ ነው እያልክ ልትመጣ ነው መሀይም። እንደዚህ አይነት ድንቁርና ነው። አዲስ አበባ ይኸውልህ 4 ኪሎ ማለት በኦሮምኛ ስም ትሰጠውና ባይዘው ምክክር ኮሚሽኑ ፒያሳን ቢርቢርሳ ጉሮ ማለት አለብን ብሎ እኔ አንተ እኮ ለምንድን ነው ቆይ ብትሰማው እኮ ምናልባት በጣም ያናደኝ ነገር ምን መሰለህ? ዘረኝነትን ተስፋፊነትን ለጀትሜት ስታደርገው በኦሮመኛ እንዲህ ማለት ነው። ቦታው የማን ነው የሚጠየቅ? ቦታው ቋደም ልጅ አሁን ሴቭ ያነሳው ቦታው በሲዳማ ክልል ነበረ። ስቶሪክሊ ቦታውን ሲዳማዎች ነበር የሚያስተዳድሩት ነው። አሁን ግን ቋደምት አሁን ግን ወደ አርሲ ክልል ወደ ኦሮሚያ ክልል ተካቷል አለ። ይሄንን መከራከር ስለማትችል ይሄንን እሱ መረጃ ስለሚያቀርብልና እውነት ስለሆነ የሚያነሳው ሀሳብ ምን አልክ? ኦሮሞ ትጠላላችኋል። ኦኬ በአጋጣሚ እኔ አሁን የማውቀውን ነገር ነው። ወደ ሐዋሳ ስትገባ ማለት ነው ከዛሬ ከ10 ምናምን ዓመት በፊት ነው የምነግርህ about 16 years ምናምን ማለት ነው። የጥቁር ውሃ ኬላ ጥቁር ውሃው ጋር ወንዙን ስትሻገር የሲዳማ ኬላ አለ። 100 ሜትር ሳትሻገር ኦሮሚያ ኬላ ነበር። ቀረጥ እየቀረጥክ ነበር የምትገባው። አሁን ለሙሉ ወደ ኦሮሚያ ተጠቃለለ እያለ እኮ ነው። ወዲ ይታፍ ነው አልተጠቃለለም። ምንድነው የምታወራው? ጥቁር ውሃ እኮ ማለት እኮ ሐዋሳ ቂጥ ውስጥ አጠገቡ ላይ እኮ ነው ያለው። ምንድነው የምታወራው? አሁን እሱ አይደለም እኛ ጥያቄያችን። እሺ እኔ አሁን ለምንድን ነው ይኸውልህ፣ እኔ አሁን ግን እዚህ ምን እንደሆነ ታውቃለህ? እኛ የምናወራው አሁን እኔ ጊዜ ለምን እንደምፈጅ አላውቅም። እኛ የምናወራው ስርዓታዊ ስለሆነ ጭቆና ነው እያወራን ያለነው። እሱ ግን ወስዶ ምንም አይዝ አድርጎ ይኸውልህ የክርክር ፖይንታችንን አሳንሶ ወስዶ ስለ ጥቁር ውሃ ያደርገዋል። ከዛ ጥቁር ውሃ ለምን አላችሁ? ጉራ ጉራቻ ነው የሚባለው በኦሮመኛ ብሎ ኦሮሞ ጠልናችሁ ይላል። አይደለም እኛ ያልነው
በግልጽ እኮ ጠራንልህ። ኢትዮጵያ ውስጥ የብሔር የበላይነት የተሰራ ነው። የአንድ ፓርቲ የበላይነት አለ። ኢትዮጵያ ውስጥ እኩልነት የለም። የምክክር ኮሚሽኑን ፍትሃዊ አይሆንም። የአንድ ቡድን የበላይነት ሊሰራ ነው እየመጣ ያለው። አዲስ አበባን በህጋዊ መንገድ ቆርሶ ከወሰደው ህዝብ ካፈናቀለው በተጨማሪ ህግ አጽድቆ ደግሞ የባለቤትነት መብቱን ለማረጋገጥ በጉልበት ማለት ነው። የእሱ አይደለችም፣ የኢትዮጵያ ህዝብ ንብረት ነው አዲስ አበባ። ግን በጉልበት የአንድ ማህበረሰብ የአንድ ብሔር ለማድረግ ኤትኒክ ሆምላንድ ለማድረግ ህጋዊ የሽግግር መንግስት የሽግግር የምክክር ኮሚሽኑን ተጠቅሞ ሊያደርግ እየመጣ ነው ንግግራችን። ልጁ ወስዶ ትንሽዬ አጀንዳ ውስጥ ከቶ ሊያጨቃጨቀን ይሞክራል። እንደዚህ አይነት ሰው ጋራ እኔ ጊዜን ማጥፋት አልፈልግም። ነጋሶ ቀጥል አንተ። አመሰግናለሁ። አሪፍ ውይይት ነው። አሁን እናንተ እየተነጋገራችሁ ያላችሁ እኛ ባይዘዌ አዲስ አበባ ውስጥ ነው ያለት ፒያሳ ለሚፈልገኝ ሰው አሁን እያወራችሁ ያላችሁ ነገር የኛ አጀንዳ ወይም የኛ ኮንቴክስት አይደለም። ውጭ ሆናችሁ እኔ ሀብትሽን ስለማውቀው ነው እንጂ የምገባው እነ ሴቭ የሚቀባጥሩት ነገር የኢትዮጵያ ኮንቴክስት አይደለም። የምክክር ኮሚሽኑ የተቋቋመው ቅድም ሀብታሙ እንዳልከው አንዱን አንስተ እንደጣልክና እነሱ አያውቁም እኛ እናውቃለን እንዳልክ ሳይሆን ፖሊሲ ሊያወጡ አይደለም የገቡት። ፖሊሲ ሜከር አሉ እኔ የተባሉ እስከ ዓለም አቀፍ አማካሪ ድረስ የተቋቋመ ያለ እሱ ሌላ ነው። ግን ህዝቡ የሰላም እነሱ ሳይወያዩ ፖሊሲ ሜከሮች ለምሳሌ ፖሊሲ ሜከር ለብቻ ኢንተርናሽናልም ሊሆኑ ይችላሉ፣ ኢንተሌክቹዋል ሊሆኑ ይችላሉ። እንደዛ ከሆነ ጥሩ ነው አለበት። እሺ ግን ሀሳብስ የሚሰጡ ሰዎች ሀሳብ የሚያዋጡ ሰዎች ለምክክር የነዚህ ሰዎች አሁን 4000 ሰዎች የተቀመጡት ህዝብ ወክሏል ተብሎ ነው የተቀመጡት አይደል? የነዚህ ሀሳብ ተጨምቆ ነው ፖሊሲ የሚወጣው አይደል? አሁን አይደለም ጥያቄ ልክ ነህ። የነዚህ ሰዎች ሀሳብ ነው ማለት አጀንዳ ሃይጃክ የሚደረገው በዚህ መንገድ ነው። 4000 ካድሬዎች ትሰበስብና ያንተን ሀሳብ ታሸክምና ኢትዮጵያ ተመካከረች ብለህ ትቀልድና የነሱ ያንተን አጀንዳ በእነዚህ 4000 ካድሬዎች እንዲነገር ታደርግና የነዚህ ሀሳብ እንዲሰበሰብ ታደርግና ከዛ በኋላ ገንዘብ የከፈልካቸው በብሔር የገዛቸው በምናምን የገዛቸው እሊቶች ደግሞ አንተ የምትለውን ብቻ ማለት ፖሊሲ ሜከሮች ደግሞ ፖሊሲ ሜከሮች ደግሞ ያንን ይሄው ህዝብ የሰጠን አጀንዳ ይሄ መሆን አለበት ብሎ ፖሊሲ ያጸድቁላል። ፒሪድ። ይሄንን ማን ነው የሚያጣው? ይሄን ጅላልን እኮ ሪቨርስ አድርገህ እኔ ከተናገርኩ በኋላ እኔ ያልኩትም በሐሳብ አፍርስ። እኔ የምልህ ግን ዞሮ ዞሮ በአንድ ቋንቋ እየተነጋገርን መሰለኝ። አሁን የሚነጋገሩት አካላት የሰላም ጸር የሆነውን ለኢትዮጵያ አለመስማማት ምክንያት የሆኑትን ለመናገር እዚህ ጋር የሚያቅተው ሰው ያለ አይመስልም። የሰዎች ስብጥር በአቅማቸው ከሁሉም ቦታ የተካተተበት አሉ፣ ይናገራሉ። ሰፈራቸው ያለውን ችግር መናገር ይችላል። ባያውቁም ለነገሩ የሚያቅም አልመጣም እንጂ እኔ ከሌን የተጣላሁት የምጣላው ይሄ ስለሚባል ነው ብሎ መናገር የሚያቅተው የለም። ዓላማው ሰላም እንዲመጣ ነው። ባይዘው እናንተ እየተጨነቃችሁበት ስለ አስተዳደር ወሰን ክልል የሚባል ሊቀርላችሁ ነው። የምትናገሩትን ነገር አተው ሚዲያችሁን ትዘጋላችሁ። ኢትዮጵያ ሁሉም እርስ በርሱ ተጠላልፎ ተወላልዶ አንተም እንደምትለው እናቴ አባቴ እንዲህ ናቸው እንደምትለው በሁሉ ነገር የተጠላለፈ እንጂ የቡድን የብሔር የአንድ አካል የበላይነትን አውጆ መኖር የሚችል አካል የለም። ምድሩ አይቋቋምም። 21ኛው ሴንቸሪ ይህንንም አይቀበልም። ለምን ወደኋላ ዞራችሁ እንደምትጨነቁ አላቅም። ያልተባለውን ብላችሁ ዞሮ ዞሮ ግን እናንተም ይልቅ ደስ የሚል መጨረሻ ላይ ተናግሬ ነጋሶ
መጨረሻ ላይ አንድ ነገር ልንገር፣ እንደዛ ካልሆነ የሚያፋቅረን የሚያዋድደን አጀንዳ መዛችሁ ብትናገሩን ልጠይቅ እኮ። እንደዛ ካልሆነ ታዬ ደንዳ ምንድን ነው ጥፋቱ? ካዲያ ለምን ታሰረ ታዬ ደንዳ? ክርስቲያን ታደለ ያለ ኃጢአቱ ለምን ታሰረ? አንተ እንደምትለው ለህዝብ ምክክር ካስፈለገ የህዝብ ድምፅ የሚሰማ ከሆነ የህዝብ ፍላጎት የሚሰማ መሪ መንግስት ካለ ፖሊሲ ምንድነው ስርዓት ካለ ብልጽግና እንደዚህ አይነት ስርዓት ከሆነ ለምንድነው ማፈን ያስፈልገው? ለምንድነው ፖለቲከኞችን የሚያፍነው? ለምንድነው ህዝብ የሚያዳምጣቸውን ሰዎች ልደቱ አያሌው ሀገር ቤት እንዳይገባ የተከለከለው? ምንድነው ምክንያቱ? ክርስቲያን ታደለ የሚገረፍበት ምንድነው ምክንያቱ? ታዬ ደንዳ ምንድነው ኃጢአቱ? ኦነግ ስለሆነ ነው ብለን እንደማትቀለድብኝ እርግጠኛ ነኝ። ገብቶሃል? ከብልጽግና የተቃረነ ሰው በሙሉ ይታሰርበት ባለበት እሱን ተወና ኢትዮጵያ አልበለጸገችም ከተማዋን የተብለጨለጨችው ያለው አንድ ተራ ቲክታከር ማነው አቤል አቡና ይሄንን በተናገረ በማግስቱ እኮ ታስሮ ቁጭ ብሏል። ገላገላችሁ ብልጽግና ጉሮሬ ከሚደርቅ ማለት ነው። ይሄ ባለበት ሁኔታ ሊቀርላችሁ ነው። በቃ ኢትዮጵያ የሁላችንም ነች፣ ህዝብ የሚደመጥበት ነው። ይደሰኩራሉ መጥተው። ይሄ ከሆነ ለምንድነው የሁሉ ጦርነት የተደረገው? ይሄ ከሆነ ለምንድነው የሁሉ አፈና የምታደርጉት? ለምን ይሄ ሁሉ አስፈለገ? ካለ ትናንት የፖለቲካ ጥያቄ ያነሱ ሰዎች ለምን ተገፉ? ምንም እኔ ባልቀበለውም ጀዋር መሐመድ ለምንድነው የሚባረረው ከሀገር? እኔ ባልደግፈውም